ጥሩ ነው ይሄንን ማስረጃ ባትይዝ ኖሮ እሱ በግሩ ባይመጣ ቴክስቱን ባታደርግ ድምጹን ባንሰማ ጥሩ ነው ይሉና ግን እንዴት በዚህ ልክስ ነገሮችን አስታሞ አብሮ እንደዚህ ፊት በደም ተመሳስሎ ማውራት ይቻላል ነገር ግን በቃ አስቢስ ከዛ ጀምሮ አምጥቼው እንዴ መንገድ ላይ እኮ ሲያሳሸኝ አስቢ ምንድነው ሄርሊና እያለ ሲነካከኝ በቃ ያለኝ ሐሳብ አስገብቼ አሁን አመለጠ በቃ ይሆናላ በዝ እንትን ይላሉ በቃ እንደተያዘ አይነት ሰማይ ለተቀማጭ ቀርቡ ነው ይላል ሀገሬ ሰው ሲተረትና ያሳዝነኛል እንደ አንድ ሂዩማኒቲ እንደ ሰው ስታስብኝ ያሳዝነኛል ነገር ግን እሱ አሳዝኖኝ ይሄን ነገር ባላደርግ ይሄ ሰይጣናዊ የሆነ ሰው በፍጹም በምንም ተአምር ከተመሳሳይ ጾታ ጋር ከራሱ አቻ ከሆነ ሰው ጋር እንደዚህ ያደርጋል የሚል ይሄ አይምሮ ይፈቅዳል የሚል እምነት የለም ለምን ይህን አስጠያፊያችንን የትኛው በጴንጤም በዋቄ ፈታም በእስልምናም በኦርቶዶክስም በየትኛውም ኢትዮጵያ ውስጥ ሰምቼም አላውቅም እንደዚህ አይነት አስጠያፊ ባለጌዎች የሚኖሩ አለ የደወለልህ ማለት ነው ከዛ እንደዚህ በኢየሱስ እንደነገጠ ያስደነግጣል ወሬው ራሱ በቃ ያስደነግጣል ስሰማው ራሱ በጣም ይዘገነነኝ በቃ ይቀፋል ራሱ መስማት ራሱ አይደለም ይቀፋል የኢትዮጵያ ሕዝብ በዚህ ልክ የታዘብኳቸው ነገር በዚህ አጋጣሚ እንዳትቆጩ አድርሽልኝ ማለት ምንድነው ማለት በዚህ ልክ እኔ ማለት ከዚህ በላይ ምንድነው ይፈልጋል ጽሁፍ አሳያችሁ የተጻጻፍንበትን እንደጌ ሆኜ አልኳችሁ ሲቀጥል እስቲ ዝም ብላችሁ እናንተ ሎጂክ ዝም ብላችሁ ስታስቡ እንደዚህ አይነት ታሪክ ያለኝ ሰው ሆነ እንደዚህ አጋፍጭ መስጠት ይመስላችኋል ታሪኩ ዞሮ ዞሮ መዞኔ ጋር እንደሚመጣ ማላስ ይመስላችኋል ሰላም እንደምናለህ እግዚአብሔር ይመስገን ከተፈጠረው ሁኔታ አንፃር በዚህ ውጥረት ውስጥ ሆነ ግሌታ ቲቪ ቤተሰቦቻችን ያሉትን ነገሮች አንዳንድ ነገሮች ግልጽ ለማድረግ ፈቃደኛ ሆነ ስላገኘው ምንም እንኳን ያለበትኛ ምን መጣ ግን ፈቃደኛ ሆነ ስላገኘን ደስ ብሎኛል እኔም ደስ ብሎኛል ስለመጣችሁ እንኳን ደህና ቆየኸኝ የተፈጠሩት ነገሮች በጣም ግርታን ፈጥረዋል አስደንግጠዋል የብዙዎቻችን ማለት እንደዚህ ነገር ሀገራችን ላይ እንዳለ ጭምጭምታ እንሰማለን ግን ሞዴል በመናደርገው ጋዜጠኛ በሆነ ታዋቂ በሆነ ሰው እንደዚህ ነገር መፈጠሩ የበለጠ ጉዳዩን ደግሞ አስደንጋጭና ትኩረት የሚስብ አድርጎታል ስለሱ በደንብ ዲቴል እናነሳለን ይሄንን ጉዳይ ወደ ህዝብ ያመጣው እንዳልከን ከሆነ ለማስረጃ እንዲመች ኤቭሪቲንግ ነገሮችን በደንብ ዲቴል ይዘህ ወደ ህዝብ የመጣው ፊትህን ማንነትን ራስንም ሪስክ ውስጥ ጥለህ ይሄንን ያደረከው አንተ ነህና ለዛ ነው ዳንተ የመጣ ነው ስለዚህ ማን ሚሊዮን አንድ ስላንተ እንድናውቅ ማን ትባላለህ? ኦኬ እሺ ሙሉ ስሜ ፍሬዘር ፍቃድ ይባላል ተወልጄ ያደግኩት በአዳማ ናዝሬት ውስጥ ነው በብረታ ብረት ስራ ሙያ ውስጥ የምገኝ ወጣት ነኝ ከዛ ባለፈ ደግሞ በሶሻል ሚዲያ አንዳንድ አድቫይሶችን ከመስጠት አንፃር እንቀሳቀሳለሁ ከሞላ ጎደል ይሄን ይመስላል መልካም እንዳልከኝ ኖርማል ስራ ብረታ ብረት ውስጥ እንደምትሰራ ነው የነገርከኝ ሚዲያው ላይ ደግሞ እናውቃለን ማለት ዩቲዩብ ላይም ደግሞ ትንቀሳቀሳለህ አሁን ነው ደግሞ በደም ከዚህ በኋላ ሰዎች ዩቲዩብን ወደ ኋላ መለስ እያዩ አሁን ደግሞ የበለጠ አንተንም ማውቁ መጥቷልና እንዴት ወደ ሚዲያው መጣ የሚሉትን በደም ከማንሳታችን በፊት አሁን እኛም እዚህ ከስቱዲዮ ወጣ ብለን ግዴታ ቲቪ ቤተሰቦቻችን አዳማ ነው የምንገኘው ወጣት ፍሬዘር ጋር አድራሻ እሱ ጋር መተን ነውና እዚህ እንድንመጣ የሆነበት ምክንያት በተፈጠረው ጉዳይ ሁኔታ ደህንነት ጥያቄ ውስጥ ስለሚገባ ብዙ ዛቻ ውስጥ እንዳሉ ነግረኛልና እሱን እናንሳ ጉዳዩ በደንብ ዲቴል እናነሳለን ግን በዚህ ልክ አንተን አደጋ ውስጥ የሚጥል ምን አይነት ዛቻዎች ቢመጡብ ነው እኛ እዚህ ድረስ ለመምጣት የተገደር ነው መልካም ያው የመጀመሪያው ይሄ ነገር ሪስክ እንዳለው አውቃለሁ እና ይሄን ነገር ሳደርገው ሊመጡ የሚችሉ ነገሮችንም አስቤበት ነው ያደረኩት ከዛ ያው እንግዲህ የመጨረሻው ዛቻ ነፍስ ማጥፋት ማለት ነው ነፍስህን እናጠፋዋለን ተጠንቀቅ ለህይወት ፍራ አለን ከዙሪያ ከነን ምናምን የደወሉ ቴክስት የበለሳት ሁሉም ስሜን ዘግቼ ነው እድለኛ ነሽ ስከፍቶ ነው ያገኘሽኝና እስከ መዝጋቱ ደርሻለሁ በዚህ ልክ ማለት ነው መንቀሳቀስ እንድፈራ በዙሪያ ሰዎች እንዳላቸው እንደዚህ አይነት ነገሮች ብዙ ጊዜ ዛቻዎች የተወረወሩ አንዳንዴ ደውለው ካነሳሁት በኋላ ራሱ መልሶ ድምጽ ብቻ ሰምቶ የሚዘጉም ሰዎች አሉ ዛትንስ ያለ ምንም ምክንያት ደውሎ የሚዘጉበት ምንም ምክንያት ሊኖራቸው አይገባም ያስባል ወይ ድጋፍ ነው ወይ ተቃውሞ ነው ሊኖር የሚችለው ግን ዝም ብሎ መዝጋት ማለት ሜቢ የሆነ ነገር ሊኖር ይችላል ያስባለሁ ከዛ ባለፈ ግን በግልጽ ቴክስትም የተደረጉ አሉ ተደውሎም
ተጠንቀቁ የተባልኩበት ሁኔታ አለ። ዞሮ ዞሮ ያው እኔ ማንንም አምኜ አይደለም ከእግዚአብሔር ጋር እየቀጠልኩ ያለሁትና ማንንም ቢዝፍ ምንም ቢያደርግ እሱ ሲፈቅድ ብቻ ስለሆነ ሁሉ ነገር የሚሆነው እንግዲህ እየቀጠልኩ ያለሁት ያልካቸውን ነገሮች ማስረጃ ማሳየት ትችላለህ። የተዛቱብህን ዛቻዎች እናስገባቸዋለን በኋላ ቪዲዮ ላይ በድምጽም በቴክስትም ድምጽም አለ ቴክስትም አለ አሳይሻለሁ። እንግዲህ ስልክን አንተ አየር ላይ ያረክበት ምንም አጋጣሚ የለም። ፕራይቬት አንተን የሚያውቁ ሰዎች ካልሆኑ በስተቀር ያንተን ስልክ ሊያገኙ የሚችሉ የሉም። እንዳልከው በደንብ እንትን ብለው ካልሆነ በስተቀር አይደለ ስልክ በቀላል አለ ሲጀመር እዚህ ቪዲዮ ላይ ሳይሆን እንዳልኩሽ ነው። የአይተሽ ከሆነ ሶሻል ሚዲያ ላይ ከፍቅር ግንኙነት ጋርና ከተለያዩ ወጣትነቶች ጋር የተገናኙ አድቫይሶችን ሰጣሉና ሞር ሜቢ ምናልባት በውስጥ ማገናኘትና ማውራት የሚፈልጉ ሰዎች ካሉ ብዬ ስልኬንም ዩዘር ኔምንም ማስቀምጫለሁ እና የአጋጣሚ ጉዳዩ ደግሞ እዛ ቪዲዮም ላይ አይተሽ ከሆነ ቲክቶክ ዩዘር ኔም ላክልኝ ሲል እንግዲህ ስክሪን ሻት የተደረገው ነው የለቀቁትና እዛች ጋር ዩዘር ኔም ማለት ስልኬንም ስልክ ሰውን ከዛ አግኝቷልና ከዛ ነው አብዛኛው ሰው ሲደውል እንግዲህ ከባድ ነው እንዳልከው ይዘህ የወጣው መረጃ ቀላል ነገር አይደለም። የሆነ አንድ የሁለት ሰዎች ጉዳይ ሳይሆን የዓለም አይደለ አሁን ደግሞ ሀገራችን ላይ እንደሚመጣ በጣም የሚፈራ ነገር። ለዛም ነው ሁሉም ሰው የሚተባበረው እንደዚህ አይነት አጸያፊ ነገር ከባህላችንም ከእምነታችንም ከሴታችንም ምንም ማይገናኝም ስለሆነና ያለውን የምንገኘው እዚሁ ሰፈር ነው እንግዲህ ይሄ ነገር የተፈጠረበትና የሰፈሩ ህብረት መተባበር መተጋገዝ ይሄን ነገር የመጸየፉ ልክ የአዳማን ህዝብ ሙሉ ያስመሰግናል። እሱንም በኋላ በደንብ እናነሳለን። ወደ መጣንበት ጉዳይ እንግባ። አንተን እንድናውቅ ይሄ ጉዳይ በደንብ እንዲሆን ምክንያት የሆነው እንግዲህ ጋዜጠኛ ሶፎንያስ ከዚህ ቀደም በቲቪ ቻናሎች የምናውቀው ከዛ በኋላ ደግሞ የአእምሮ መታመም ምክንያት ሆኖ እንግዲህ እኛም እይታ ቲቪ ላይ አገግሟል በሚል እንግዳችንም ነበረ እይታ ሾው ላይና ለዛም ነው ነገር በጣም ሾክ ስላደረገን እዚህ ድረስ የመጣሁትና በደንብ ስለዚህ ጉዳይ ማውራት የፈለኩት ከጋዜጠኛ ሶፎንያስ ጋር ምንድነው ያገናኛችሁ? መጀመሪያ ጉዳይ ከመፈጠሩ በፊት አንተና ሶፎንያስ በምን ምክንያት ልትገናኙ ቻላችሁ? መልካም። እኔ ያው ጋዜጠኛ ሶፎንያስን የማውቀው እንደ ማንኛውም ኢትዮጵያዊ አሁን ባለውበት እድሜ ላይ ሳይሆን ልጅ ባለውበት እድሜ ላይ ያው ዜና ሲያነብ የወጣቶች ፕሮግራም ሲያቀርብ እዛ ላይ አውቀዋለሁ። ዲቴል ገብቼ የማውቀው ነገር የለም። ከዛ በተረፈ ግን አሁን ባልኩሽ መሰረት ሰዎች ኢንቦክስ እየመጡ ለማማከር ለማውራት እንዳወራቸው የሆነ አድቫይስ እንሰጣቸው የሚፈልጉ የተወሰኑ ሰዎች አሉ። በዚህ የተነሳ ድንገት ኢንቦክስ ላይ ስገባ የብዙ ሰዎች አለና አሁን ደግሞ ቲክቶክ ፊውቸር ምን አለው ከ10,000 በላይ ፎሎወር ያላቸው በውስጥ ኢንቦክስ የላኩ ሰዎችን ለብቻው ለይቶ ያስቀምጣል። ሶ ያቺን ስነካት እሱና የተወሰኑ ሰዎችን አየሁ። እሱን ሳይ ሶፎንያስ የሚላየው ማለት ነው። ከዛ ገባው የማለት ቲክቶክ ላይ ማለት ነው። ቲክቶክ ላይ መጀመሪያ የተገናኘ እኔ ከዚህ ፍታሩቸው ማለት ነው። ሲጀመር ኢቭን እሱ ነው የሚገርምሽ እግረኛ ሚዲያ ላይ ራሱ ቀርቧል የሚባል ነገርም ሰምቻለሁ። ደግሞ ማይቻል እሱን ሚዲያ ራሱ ከናይቸው ራሱ አላውቅም። ግልጹ ስነግርሽ ብዙ ሰው አይቶታል። እኔ እንዴት እንዳላዩት አላውቅም። ስለዚህ ጉዳይ በፊት የነበረውን ክርክርም አታውቅም። በፍጹም እኔ ያሁን ተቀሙ ስሙ እንዴት ክብረሰደም ነው የሚባለውና ይሄንን ነገር እኔ አላውቅም። ዜናም አልሰሞኝም። ምንም የማውቀው ነገር የለም። እንደውም ያወኩት መቼ ነው ቲክቶክ ላይ ከላከልኝ በኋላ ስገባ ደህና ነህ የሚል ነገር አየሁኝ ማለት ነው። እንዴ ሶፊ ያልኩኝ ምክንያቱም ፈታሾ የሚባል ነገር እንዳለው አየሁኝ ስገባ ውስጥ ራሱ ፈታሾ ምናምን ብሎ ያስተዋወቀው ነገር ነበር። ከዛ በኋላ ያው ከምሰራው ስራ አንፃር ምናልባት ኢንተርቪው ያደረገኝ ፈልገው ይሁን ያወራኝ ታዋቂ ሰው ነው ኢንተርቪው ያደርጋል ሰዎችን ይጋብዛል። ከዚህ አንፃር እንደዛ ያደርጋል ብዬ አስባለሁ። ቲክቶክ ላይ ከሱ ስታወራው በሰዓቱ ያው አሁን ከዚህ በዚህ ግርግር በኋላ ብዙ ተመልካቾች የማፍራት ነገር ስላለ በሰዓቱ እሱም እስከምታወራው ድረስ በቲክቶክ እንዲሁም ደግሞ በዩቲዩብ ምን ያህል ፎሎወሮች ነበሩ? ዩቲዩብ ላይ 100 ነበር 101K ምናምን እንደዚህ ነው። በቲክቶክ ደግሞ ወደ 290 አካባቢ ነው። አሁን ላይ አሁን ከተፈጠረ በኋላ ኦልሞስት በአንድ ቀን በሚባል ደረጃ 10 ምናምን ሺህ ሰብስክራይብ ጨምሯል ዩቲዩብ ላይ ብቻ። ቲክቶክ ላይም ኦልሞስት 315,000 ምናምን ቅድም ነው ጠዋት ሳይሆን እንደዛ ገብቷል። 100 ምናምን ሺህ ማለት በቀን የጨመረው ነው። እንደዛ ሳይሆን 290 ነበረ 315 ሆኖ ወደ 10 ምናምን ሺህ። ስለዚህ አንተ ራስህ ጥሩ ትንቀሳቀስ ነበር ማለት ነው ሶሻል ሚዲያው ላይ ማለት ነው። ኧረ እኔ ሶሻል ሚዲያ ሲጀመር ሰራለሁ እንዴ ከ2 ዓመት ነው ሶሻል ሚዲያ ላይ ሶሻል ሚዲያ ነገር አውቀዋለሁ እና ያ በእንዲህ እንዳለ ነው በውስጥ ሳየው በቃ ሊያወራኝ ፈልጎ ከዚህ ተጋብዣለሁ አዲስ አበባ ላይ ኢንተርቪው ሰጥቻለሁ እና መልክ ሚዲያ የሚባል የዛን ስለሰጠው ምናልባት እሱ ፈልጎ ከሆነ ብዬ ነበር ውስጥ የገባሁትና ፈታን በላለኝ ደስ አለኝ። ያው ፈታሾ ስለሆነ ፈታን በል ሲለኝ ቃሉን የፖድካስቱን ስም ተጠቅሞ ኢንተርቪው ሊያደርግ ስለመሰለኝ ደስ ይለኛል። በምን መልኩ ብዬ ነው የጠየቁት። ምንድነው አንተ ደስ የሚል ብሎ መለሰልኝ። አሁን እዚህ ጋር ግራ ገባኝ። ምንድነው ማለት ነው አንተ ደስ የሚል ማለት ነው ሶፊ አታወዛግበኝ ምንድነው ስለው በቃ ተው አለኝ።
ማለት አስቀየምኩት መሰለኝ። ምናልባት ከዘመኑ ጋር ሳልጓዝ ቀርቼ ኢንተርቪው የሚያደርጉ ሰዎች ቋንቋ አላወኩም የሚለው ነገር ተሰማኝ። ሶፊዬ ችግር የለም እስቲ አስረዳኝ ምንድነው ስለው ዩዘር ኔም መላክልኛል የቴሌግራሙን ላኩለት። እስከዚህ ስቴፕ ድረስ አልገባህም ምንም ነገር እስከ ዩዘር ኔም ድረስ? አዎ እንዴት ላቅ ይችላል? ምክንያቱም እኔ የማውቀው ታዋቂ ጋዜጠኛ እንደሆነ ብዙ ቦታዎች ላይ ተገኝቶ ብዙ ነገሮች እንዳደረገ ነው የማውቀው እንጂ በምንም ላቅ አልችልም። ከገባ በኋላ ፍሬ አለኝ እዛም ቪዲዮም ላይ አለ እያንዳንዱን ነገር በነገራችን ላይ የደበኩት ነገር ያወራነው ነገር በሙሉ እንትን ያልኩት። ከዛ ግን የሚገርምሽ ነገር ደረትህ ሄርሊ ነው ብሎ ላከልኝ። ራንድ ማለት ምንም ከዛ በፊት ሰላም ነበረ ማለት ስለ ሰላምታ ነበረ። ከዛ ለድንገት ነው ይሄንን ቴክስት የጻፈለም። በቃ እንደዚህ ያወር ፍሬ አለኝ ወይ ያልኩት ደህና ነኝ ያልኩት። ከዛ ደረትህ ሄርሊ ነው ምናምን አይነት ነገር ማለት አድናቆቴን ገልጬለታለሁ። መጀመሪያ እንደው ስክሪንሾቱን አውጥቼ ባወራሽ ደስ ይለኝ ነበር። ነገር ግን በጣም በቃ አድናቂ ነኝ አይነት ነገር አልኩት። እኔም ያንተን ሾርት ቪዲዮዎች እመለከታለሁ ምናምን አለኝ። ስለምትመለከትልኝ ቴንክ ምናምን ካልኩት በኋላ ደረትህ ሄርሊ ነው ያለኝ። እንደዛ ነገር ነው የዚህ ሰዓት በቃ ገባ። ከዛ በኋላ ወዲያው ነው ተመልሼ ስክሪንሾት ማድረግ ጀመርኩ። ከዛ እያንዳንዱን የምናው ምክንያቱም አውቃቸዋለሁ እንደዚህ አይነት ሰዎች በምን አይነት መንገድ ውስጥ እንደሚያልፉ ስለማውቅ ከዚህ የመጀመሪያ አይደለም እሱ ገብቶሻል። ከዚህ በፊት ያው በየሰው ስለሚደርስባቸው እኔም ጋር ይመጡና ጥያቄ የሚያቀርቡ ሰዎች አሉ። አጥረግርጌ ነው መልሳቸው። ቆይ የመጀመሪያ አይደለም ማለት እንደማንኛውም ሰው መጥተው በውስጥ የሚጠይቁ ሰዎች ነው። እንደዚህ የጌይ ወሬ የሚያወሩ ሰዎች ማለት ነው። ከዚህ በፊት ገጥሞ ያውቃል? ኖርማል አንዴ ማንም ጋር እኮ ነው የሚያወሩት እነሱ ምን ሰው ይመርጣሉ እንዴ? ገጥሞ ያውቃል ስልሽ በአካል ምናምን አይደለም። ገብቶኛል እኮ አፕሮች ማድረጉ ራሱ ሶሻል ሚዲያ ላይ መጥተው እንደዚህ ለማውራት ይሞክራሉ። አዎ ይሞክራሉ። ከዛ በቃ ጀስት ገባኝ ስክሪንሾት ማድረግ ጀመርኩኝ። ከዛ በኋላ ውስጥ ሪጀክት ማድረግ ጀመረ። አይ ጤነኛ አይደለም አልኩኝ። እንደዚህ ቫይራል ይሆናል ብዬ አልነበረም እንደዚህ ስክሪንሾትም ሳረግ ነበር ወይ ደግሞ ሆም ብዬ ለመጣልም ብዬ ሳይሆን አይታወቅም የሚዲያ ሰው ምን ይታወቃል ከኔ ጋር አውርቶ ነበር ብሎ የሆነ ነገር ቢያረግብኝስ በሚል ፍራቻ ነበር የሚያረኩት። እንዳልኩትም እውነቱን አገኘሁት፣ ቀጠልኩት፣ መጣ። እንግዲህ አይታችኋል። እዛ ጋር ከመድረሳችን በፊት እንዳልከው ልክ ሄሪ ነው የሚለው ፓርት ጋር እስከሚደርስ ድረስ ምንም አንተ እስካሁን ነገሮችን በመልካም ነበረ እንደምንም በተቻለ አቅም ለመረዳት የሞከርከው። ልክ ከዛ በኋላ እንዳልከው በደንብ ማስረጃዎችን ዶክተሮችን በደንብ እያጣራ መምጣት ጀመርክ። ያንዳንዶችን ጥያቄ ወይም ውዝግብ ስሰማ ምን ነበር ያለው እንዴ በጣም ጥሩ ነው ይሄንን ማስረጃ ባትይዝ ኖሮ እሱ በግሩ ባይመጣ ቴክስቱን ባታደርግ ድምጹን ባንሰማ 3 ማስረጃ ባትይዝ ኖሮ ይሄ ነገር ተረጋግጦ አሁን እስካሁን እስከምንሰማ ድረስ አንዳንድ የተወሰኑ ውሳኔዎችን ማንሰማም እኔ ነገር አይጋለጥም ነበር። ማድረግ መልካም ሆኖ ሳለ ግን ጥሩ ነው ይሉና ግን እንዴት በዚህ ልክስ ነገሮችን አስታሞ አብሮ እንደዚህ ፊት በደንብ ተመሳስሎ ማውራት ይቻላል ማለት እንዴት የሚሉ ደግሞ ማለት እንዴት ቻለው አብሮ ይሄንን ነገር ማስኬዱን እንዴት ቻለው የሆነ ሰዓት ላይ እንዴት አላቆመም የሚሉ ጥያቄዎች አሉ። ጃኔ እንዴት ይሄ ግልጽ እንዴት እንዳልሆነላችሁ ማለት የሆነ በቃ ከባህላችን ያፈነገጠ ነገር ሲያደርግ ማጋለጥ ነው በቃ ምንም ይሄ ፊዚክስም ያስፈልገው የሆነ ማይሆን ነገር ሲያረካችሁ ተነግሪዋለሽ ረፍት ይዋለሽ። በእርግጥ እስከዛሬ ሳረግ የነበረው አስቀይማቸዋል አብዛኞቹ። እኔ አይደለም እንደዚህ አይነት ነገር አውርቶኝ ይቅርና እኔ ወንድ እኮ የገዛ ወንድሜ እኮ አብረን ስንተኛ እንኳን ራስጌን ነገር የሚተኛ ሰው ነኝ። መጥቶ እንደዚህ አይነት ነገር ለማድረግ ሲሞክር አስቀይሜ ብሎክ አድርጌ የምሸኛቸው ነበር። ይሄ ግን ደነገጥኩኝ። እንዴ ትልቅ ሰው ነው የምናውቀው ሰው ነው። በቁጥር ቢለካ ከዚህ በፊት እንደዚህ አይነት ነገር የገጠመ ምን ያህል ይሆናል? 2 ነው ያው ከስንት አንድ የሚፈጠር ነገር ነው። ይሄን ያህል ስራዬ ብዬ ተከታትያቸውም አላውቅም። ግን በቃ እንደማንኛውም ሰው ሲመጣ እኔ ምን ልርዳህ ነው ጀስት ቴሌግራም ዩዘር ኔም ያለ ስልክ ቁጥር ያለ ሲመጡ ኦኬ ምን ልርዳሽ። ሴት ነው አብዛኛው ጊዜ የሚመጡ ሴቶች ናቸው። የኮንተንቲም ስለ ወንዶች ባህሪ ስለሆነ መገልጸው ለሴቶች ስለሆነ እነሱ ናቸው አብዛኛው ጊዜ የሚመጡ። ምን ልርዳሽ በቃ ጀስት ሌላ ጥያቄ ውስጥ ማልገባ። ግን አንዳንዴ ወንዶች የሚያማክሩባቸው ጊዜያቶች አሉ። ግን ያን አምኜ ነው የማወራቸው። ግን አስፈላጊ ወሬዎች ሲገቡ ግን ባህሌም አይፈቅድም ሃይማኖቴም አይፈቅድም ሰው አያስፈልግም። ከነዚህ ጥርግርግ ጋር አድርጌ ሰድቤ ነው የምሸኛቸው። ከዚህ በፊት ጥርግርግ የማድረግ ልምዱ ካለ ወይም ደግሞ የሆነ ስቴፕ ያለ ማራመድ ልምዱ ያለ ሰው ከሆነ አንተነት ላይ እንዴት እንደዚህ በደንብ የሆነ ዳቶቹ ቴክስቶቹ በጣም ሲታዩ ይዘገነናሉ። የሆነ ለመስማት ራሱ እያሳለፍከ ካልሆነ በስተቀር እና እንዴት የሆነ በቃ የሆነ ኢሞሽናል ምናምን ሆነ እንትን አላልከውም። በደንብ ጥሩ ነው ካሁን ማስረጃው መያዝም እኮ ነው እንደዚህ ነገሮች በግሩም እንዲመጣ እዚህ ድረስ ያደረገው እንዳየነው ቪዲዮ ግን አቅሙን እንዴት አገኘው የሚሉ እንትኖችን አስተያየቶችን እውነት ለመናገር እኔም አላቅም ምንሽ ምናልባት እግዚአብሔር ነው የጣለው ብዬ ነው ማስበው። አላቅም ከኔ በፊት ምን ያህል ሰዎች ጋር እንደዚህ አይነት ነገር አውርቶ ከምን ያህሎቹ ጋር ተስማምቶ በዚህ መንገድ ውስጥ እንደቀጠለ ማውቀው ነገር የለም።
አንዳንድ ጊዜ ያው እግዚአብሔር አንዳንድ በምድር ላይ የሚደረጉ አላስፈላጊ ነገሮች ስለማምን ነው ክርስትና እምነት ውስጥ ያለው እግዚአብሔር አንዳንድ ጉዳዮች ላይ ኦቨር ሲሄዱ በቀለኛ ነው። ሶ አሁን ሳስበው የገባኝ በዚህ ልክ ህዝብ ማለት በግልጽ የምነግርሽ ጋዜጠኛ ሆኖ መረጃ እያላቸው ደውለው የነገሩኝ ነገሮች ጋዜጠኛ ሆኖ መረጃ እያላቸው ግን በመፍራት ደግሞ በሆነ ምክንያት ያላጋለጡ ብዙ ሰዎች ባሉበት ደፍረ እንደዚህ ማድረግ በራሱ ጀግና ነህ ሲሉኝ ትልቅ ነገር ነው እንዲያረኩት ለራሴ ስጠይቅ ለካ እንደ ሀገር አይደለ እንደ ዓለም ትልቅ የሆነ ነገር ነው ያጋለጡ እውነትም ሳየው ባንዴ አጥልቅልቆት ለራሴ ግራ እስኪገባኝ ድረስ ማለት ነው። ሶ ይሄ የእግዚአብሔር ዓላማ ነው ብዬ ነው የማስበው። በቃ የሆነ ሰንበዲ የሆነ ቦታ ላይ ሊቀጥል ከቻለ የሆነ ሰንበዲ ህይወት አላቅም እኔ ስም ማጥፋት አይሆንብኝ አበላሽቶስ በምን አውቃለሁ። ይሄ ሰው ልምድ ባይኖረው ከአዲስ አበባ አዳማ ድረስ እኔ ቅርታ አድርግልኝ ከአዲስ አበባ አዳማ አይደለም እዚሁ ከተማ ላይ ሆኜ ከሆነች ፌርማታ ካላመንኩበት መውጣት የሚደብረኝ ሰው ማለት ስንፍና ምናምን አይደል የሆነ በቃ ጉዳይ ካለኝ ብቻ ነው የሚሄደው እና እንዴት ከተማ አቋርጦ መምጣት ማለት ይሄ ሰው ዛት አዲክትድ ነው ማለት ነው። እዛ ነገር ላይ የተረዳሁት ነገር ቢኖር ይሄ ነው። ቀባቸው መቼ አውርታችሁ መቼ ነው የመጣው? ጠዋት አውርታችሁ ማለት በነገራችን ላይ የደቂቃ ጉዳይ ምንም ቀጣይነት የለውም። ጠዋት እኔ እሱ ቴክስቱን ከላከልኝ አይ ቲንክ ቆይቷል መሰለኝ ራሱ እኔ አልገባም ብዙ ጊዜ እንትን ብዙ ጊዜ የምጠቀማቸው ዋትስአፕ፣ ቦቲም፣ ኮሜራ፣ ኢሞ እና ይሄ ቴሌግራም ነው። ለምን መሰለሽ ቲክቶክ ላይ ፊውቸሩ አልነበረም ቮይስ ምናምን ታይፕ አማክረሽ የምትጠቂ ከሆነ ታይፕ አይመቸኝም። በቮይስ መላቸው ለዛ ነው በቮይስ የሚመቸውም ነገሮች ሰምተሽ ለመግለጽ ቮይስ ስለሆነ በዛ መንገድ ነው እንዲመጡ ማድረጋቸውና ቲክቶክ ላይ ገብቻለሁ። ድንገት ግን ገባው በቃ ገባው አየሁ ሳይው እሱ ነው ከዛ በቃ በዚህ ምክንያት ነው የተጀመረው እንጂ ከዛ እዛው እያወራሁት እንደዚህ ያለኝ አረራራኩ ከዛ ገባው ነው እንደዛ ነው ገባኝ ማለት ነው። የፈጠነ ነው ስክሪንሾት አደረኩት። ከዛ በኋላ እናኔ ሰማሻለሁ እኔ 15 ልጅ እኮ ይሄ በእንዲህ እንዳለ ግን በቃ ሳየው በቃ የእግዚአብሔር ፕላን ስለሆነ ስክሪንሾት ማድረግ ጀመርኩኝ፣ ማውራት ጀመርኩኝ። እዛው እንደምታየው ዘግናኝ ቃላት ሲያወራ እኔም ዘግናኝ ቃላት ነው መልሰ ለምን መሰለሽ እንደዚህ ካላወራው አልይዘው የሆነች የማይሆን ምክንያት ፎሽ የሚያስደነግጥ ነገር ካለ የሚያስደነግጥ የሆነ ቴክስት ካለ በርግጎ በቃ አሁን እኔም አይተሽ ከሆነ እዛ ቪዲዮ ላይ ልኮልኛል መቀመጫውን ማለት ነው። ይሄ እንዴት ነው አንዴ ታይቶ የሚጠፋ እንትን አለ ስክሪንሾት ራሱ አሁን እንዳለ ስክሪንሾት አድርጌ ምናልባት ቪዲዮ ላይ ሄዳችሁት ፎቶ ዲሊት የሚላል አንዴ ሳየው በርገር ልክልሃለሁ ነው ያለኝ። በርገር ሲለኝ እኔ በርገር የሚበላ ነው የማውቀው ለካ የእነሱ ቋንቋቸው ይሁን ምናቸው እንደሚያው ነው እንዴ ላክልኝ አለ። ከዛ መጀመሪያ አንተ ላክልኝ ኦኬ ማ ሰርፕራይዝ ነው እንዴት ልክልሃለሁ። ምክንያቱም እኔ የምፈልገው ኢቭን ይመጣል ብዬ ራሱ አላሰብኩም። በቃ ይሄን መረጃ ይዤ ይሄ ሰው መጋለጥ አለበት እንጂ በዚህ ፈርዘር ገብቼ እንደዚህ ያደርጋለሁ ብዬ አላሰብኩም። ግን በጣም በቃ በዚህ ልክ አዲክትድ መሆኑን ያወቁት የዛ ቀን ልክልሃለሁ ላከልኝ። ቆሌ ተገፈፈ ግን ሪላክስ አድርጌ ያለውን ነገር በቃ አንዴ ገብቼበታለሁ ላስጨርሰው ነው የገባሁት። ገባሽ? ከዛ ከገባሁኝ በኋላ ላክልኝ አለኝ። በፍጹም እኔ ያላኩለት ችግር የለም ሰርፕራይዝ ነው ማድረግ እና የምፈልገው ላገኝ ነው አለኝ። በሚገባ ታገኛለህ አልኩት። በውስጥ ያው ምን እንደሚያገኝ እኔ እያሰብኩ ነው። ገባሻ? ምን እንደምሰጠው እያሰብኩኝ ነው። ከዛ ና አልኩት። እንግዲህ የተናገረውን ሰምታችኋል። ለራሳችሁ አጸያፊ ነገር ነው። ችግር የለውም አዘጋጅቼ እጠብቃለሁ አልኩት። የፈጠነ ነው። ከቤቴ ልብሴ ለባብሼ ዘጋግቼ ወጣሁኝ። ቪዲዮውን ምናልባት ከመጣ የሚገርምሽ ከመጣ ብዬ ነው የቀረጽኩት ራሱ። አሁን ከቤቴ አይታችሁ ከሆነ ከቤቴ እየወጣሁ ነው ሄደው ምናምን ብራዘሬ ጋር ደውያለሁ ምናምን በቃ ተነጋግረን እመጣለሁ ስላለኝ ከመጣ ብዬ ምናልባት እንደ ዶክመንተሪ ይቀመጥልኝ ብላ ብዬ ነው ያስኩትና እንደዛ አደረኩትኝ። ከዛ በኋላ በቃ አንቀልቅሎት መጣ። መንገድ መጀመሩን አረጋግጠሃል ማለት በቃ ኦሬዲ ለወጣ ነው ወጥቻለሁ አይነት ነገር ነው ማውራት ሲጀምር። እኔ አስቀድሜ እዚህ ጋር ያለው ነገር ፊክስ ማድረግ ነበረብኝ። ነገርኳቸው ያለው ነገር ዱላ እንደውም በጣም ስሜታዊ ከመሆኑ የተነሳ ስራ ቦታ አጎቴ ያለ ሄጄ ገብቼ አልነገርኩት። ዱላ ነው እንዴ መዝዤ ነው የወጣሁት። አይተሽ ከሆነ ያን ዱላ ያመጣሁት ከአጎቴ ጋር ምን ሆነ ነው ምናምን ሲል ተው አጎቴ በእናትህ የሆነ የማይሆን ሳውሮቼ ምናምን ብዬ በቃ አልኩት። ከዛ ተከትሎኝ ምንድን ነው ሲል የሆነ በቃ ጌ የሆነ ሰውዬ እንደዚህ በቃ አጋጥሞኝ ነው እኮ ራስህን ጠብቅ በቃ ተረጋጋ። እኔ በቃ ወገቡን ልለው ነበር ሲመጣ ነጋገርኳቸው። ግን ሳስበው ከሆነ ሰዓት በኋላ እኛ ራሳችን መታን ወይ ደግሞ አላስፈላጊ ነገር አረግን ማለት አንድን ወንጀለኛ ከተያዘ በኋላ ለህግ ማቅረብ እንጂ መጠፍት አንዱ ቪዲዮ ላይ ተሽከሩ ተው ሰምተሻል ተው በቃ ምክንያቱም ተው ስልክ እጄ ላይ ያስኩት ስልክ ነበር። ምናልባት አያል ቪዲዮ ላይ ተመልከቱት ግቡና ያ ስልክ የሱ መስሎኝ ነበር። እኔ ስልኩን ለመውሰድ ነበር ሐሳቤ። ኦኬ ስልኩ ከየት መጥቶ ነው የሱ ይመስል ማለት እንዴ አንተ እጅ ላይ እንደገባ ስልኩ እኮ ለነገርሽ እኮ ነው። ስልኩን ማይሱ አይደለም የሱ መስሎኝ ሲወድቅ አይቼ ብድግ ሳረጋው ኦኬ ሲወድቅ አዎ ልክ ስልኩ እጄ ሲገባ አይተሽ እኮ ነው ተውት ብዬ ስናገር የታለ ጀለስ በቃ አንድ ጓደኛዬ ነበር ይዘነው ካመለጠ በኋላ የሆነ ቦታ ዞር ብለን ስናየው ጓደኛዬ ስልክ ምንም ማድረግ አልቻለም። እኔ ፈለኩት የነበረው መረጃውን ከስልኩ ለማውጣት
ምናምን ነበረ አልተሳካም ግን ሆኖም ቀረበ መረጃ ለህዝቡ አቅርብ ያለው በደንብ በዚህ ጉዳይ ላይ እንደዚህ ማስረጃ ተይዞበታል ተብሎ ስልኩ ተሰርቆ እንደነበረ ጽሁፍ እንደሆነ መንገራ ያለበት መልሶች ተናግሮ እንደውም ጋዜጠኛው ላይም የተወሰኑ ቅሬታዎች ተነስተው ቪዲዮም ከፐብሊክ ከፊት ለፊት ተነስተው እና ፕራይቬት ሆኖ ነበረ ምክንያቱም እሱ የአይምሮ ታማሚ ስለሆነ እንደዚህ አይነት አስጨናቂና መስቀለኛ የሆኑ ጥያቄዎች ባላደረገው ባልዋለበት ቦታ እንደዚህ አይነት ነገር መጠየቅ የለበትም ተብሎ ሰው ወደሱም ሳይድ ነበርና አንተ ይዘህ የመጣው ነገር ግን ለእንትን ለማድረግ ራሱ የሆነ ለአከራካሪነት ነው ለማለት ራሱ ማይመች ነገር ነው አንዱ ምን አለ መሰለሽ ኤአይ ነው ብያ ደወለና ኤአይ መስሎን አሉ በኤአይ ቼክ ማድረግ ያለ መሰለኝ ያለቀም ድምጽ ቼክ አደረግነው ግን በቃ ጀግና ነው በቃ ትክክለኛ ነገር ነው ያቀርበው ኤአይ ነው ብለን ገምተን ነበር ግን ኤአይ አይደለም ማለት በዚህ ልክ ፈርዘር ተጉዞ ነው ቼክ ያደረጉት ልክ መጣ እሱ በአካል የሰፈር ጓደኞች ወዳጆች ተባበሩ በዚህ ጉዳይ ላይ ያው እንደ ጎረምሳዊ እንደ እንትን ስሜታዊ ሆነው ወዲያው አንተ ታዋልካቸው ሄዱ ግን እንደ ትክክለኛ እንዳልከው ከስሜታዊነት ወጣ ብለ ስታየው በእጃችሁ እንደመጣ ከስልኩ በዘለለ እሱን ወስዶ ለህግ ማስረከብ በሰዓቱ ለምን አልተቻለም ምን ልናረግ መሰለሽ የነበረው ያጋጣሚ ጉዳይ ሆኖ የ40 እና የ50 ሜትር ርቀት ነበር ያሰብነው ነገር ለመፈጸም ትንሽ የቀረ የሆነ ያው በሊዝ ይሄን ሰሞን ቤቶች እየፈረሱ ናቸው ኮነ ኮሪደር ልማት በሚልና ቤቶች ይፈርሳሉና የጓደኛዬ ቤት ፈርሷልና በዛ የተነሳ ጸጥ ያለ ቦታ ነበር የተሸፈነ ቦታ ማለት ነው እኔ ሐሳብ የነበረው እዛ ቦታ አስገብተን ስልኩን ተቀብለን መረጃ ቀርጸን ለመልቀቅ ነበር ልክ ከየት መሰለሽ ያገኛት ፖስታ ቤት አይ ቲንክ ፖስታ ቤት ወርዳችኋል ፖስታ ቤት ጋር አዳማ ፖስታ ቤት ጋር ወርዶ ኮሜርሻል ባንክ ጋር እንደቆመ እኔም እዛ ጋር መጥቼ ተቀበልኩ መጥቼ አላቅም ስላለኝ ማለት አልፌ እንጂ መጥቼ አላቅም ማለት ከዛ ያጋጣሚ ጉዳይ ነው እኔ ልቀበለው ሲሄድ ደግሞ ወንድሜ ጓደኞች ምናምን ተበታትነዋል እያዩ ነው እንደውም ቲክቶክ ላይ የሆነ ቪዲዮ ሰራሁት ላይ እኔና እሱ አንድ ላይ ስንራመድ ያለ ፎቶ ሁሉ ተለቋል እነሱ ናቸው ራስ ያሰማራቸው ማለት ነው ከዛ በኋላ ከፖስታ ቤት ከንግድ ባንኩ ጀምሮ አመጣውትና በቃ እያወራሁት በቃ እኔ አሁን በሱ ቤት እኔም አብሬው ጌኔ ማለት ነው ገባሽ ፒንክ ለምን ለበስክ ምናምን የሚል እኔ ፒንክ ራሱ የሚለው ነገር ፒንክ ነው የለበስኩት እንዲለየኝ ነው ፒንክ ነው የለበስኩት እሱ ግን ቀይሮ በዛሬ ቀን ፒንክ እንዴት ለበስክ ይለኝ ጨዋታው እንደዚህ ነው ያው ምን እንዳልኩት ራሱ አላውቅም በቃ የሆነ የሚጠይቀኝ ጥያቄዎች እንዳይነቃ በሚል የሆነ በቃ ጌዎች ችግር የለውም ሊያደርጉት የሚችሉት ወይ ደግሞ አያለው አንዳንድ የሚጠቀሟቸው አረንጓዴ ቢጫ የሚጠቀሟቸው የከለር ብዛቶች ስላሉ ያ ነገር ምናልባት አይምሮዬ ስለመጣ በቃ ይሁንለት ብዬ ነው ያወራሁት እንጂ ፒንክ እኔ እህቴ ነች ገዝታ የሰጠችኝ የቤተሰብ ስጦታ ያለብስ ራሱ አረጋለሁ ብዙ ቪዲዮዎች ላይ ተሻለ ሰራበታለሁ እኔ የልብስ ትርጉሙ ምን ይሄን ያለ ሚኒንግ ምንም አይመስለኝም በሸሚዝም ሰራው ምንም ሰራው ይሄን ስለሽ ለራሴ ሪስፔክት የለኝም ማለት ሳይሆን በቃ በልብስ ተርጉሜ ዳስማች ኖቲስ አላደረ ምንም በቃ እኔ ምንም አይመስለኝ ግን እንዲለየኝ ብዬ ስለማራቀው እኔ ስለ እንዲለየኝ ብዬ ነው ፒንክ ለብሻለሁ ታያሃለው ነው ነገር ግን በቃ እንግዲህ አስቢስ ከዛ ጀምሮ አምጥቼው እንዴ መንገድ ላይ እኮ ሲያሳሸኝ አስቢ ምንድነው ሄርሊና እያለ ሲነካከኝ በቃ ያለኝ ሐሳብ አስገብቼ ያን ነገር ማስወጣት ይቻላል ነገር ግን ልክ ጥፍ ስል የሰፈሪ አንድ የሚያቀኝ ሰው አለ ስሙ መጥራት አይጠበቅብኝም እዚህ ጋርና ምነው አብዬ ምናምን ሲለኝ አይ ሰላም ነው ባጃጅ ፈልጌ ነው ዘጋልኩት ባጃጆች አሉ ዘጋ ጥፍ ምን ልቡታ ከዛ ይመስለኛል እንደዛ ብዬ ከሄድኩኝ በኋላ ከኋላ የተከተሉኝ ነበር እኔ የመደብኳቸው ግር ደግሞ ሲመጡ ሳይቶ እንትን መስሎታል መሰለኝ ዞር ያልኩ ቼክ አደረጋቸው ከዛ ዞር ሮጡ መጣ ማለት ነው ምንድነው ምናምን ሲል በቃ እንደ ነቃ ሶፊ ዘሳ ምንም ማረጋቸው ስልኬን አወጣው እጁ የተያዘ ሰዓት ማለት ነው አይደል እጄን ያዘው ሪፍት ቫልዩ ጋር ነው ገባሽ እጅ አልተያዝንም ነው አይ ነው ናና ብሎታይ ናና ያለው ሰዓት እዛ ጋር በቃ አሁን እዛ ጋር ልክ ልንታጠፍ ስንለው እዛ ጋር ያዘው ማለት ነው ከዛ ዋና የምፈልገው መረጃ ነበር ስልኬን እዛ ጋር ስቀርጽ የነበርኩት እኔ ለምን የምትቀርጸው ሁሉ ሲል ነበር አይተሽ ከሆነ ደምጾ ዝም ብላችሁ እዛ ለምን የምትቀርጸው ምናምን እያለኝ ነበር እኔ ፐርሰናል ግጭት የለም ከሱ ጋር በነገራችን ላይ እንዳልኩሽ አዎ የሆነ ቪዲዮዎች ላይ እኔ መጀመሪያ ገና የዩቲዩብ ሳፍለቀው ቲክቶክ ነበር ነው ተቆርጦ ነገር ያየሁት የነበረውና ካንተ ጋር እንገናኛለን ካንተ ጋር በመንገናኛው ምናምን ስትል ፐርሰናል ኬዝ ያለባችሁ ስም አጠፋ እኔ በነገራችን ላይ ቪዲዮን ለመልቀቅ ሁሉ ሐሳብ አልነበረኝ በቃ የሆነ ፕራይቬት አድርጌ በህግ አሳውቄ እንዲያዝ ነበር ላደርግ ነገር ግን ይቀድሙ ጋር ሳትመልስልኝ አላፍ ነው ስለዚህ እንደመጣ እሱ አንጠልጥላችሁ ያው ኦብቪየስሊ ሁሉም ጥያቄ ስለሆነ ነው ለህግ ወስዶ ማስረከብ ለምን አልተቻለም
እንዴ ተረበሻ ያልኩሽ ሰው መጥቶ በተበተ ምንድነው ምናምን ብሎ ወከባ ሲፈጥር እኛ ሳይነቃብን እኔ አውቄ ጥፍ አድርጌ ላስገባው ነበር ሐሳብ ግን እዛ ጋር ሲነቃ ምን እናርግ መቼም እንደ አህያ እንደ በግ የጎተትና ነው ስለዚህ እዛ በቃ እዛው ጋር ሲታገላላይሹን ቪዲዮ ላይ በቃ ለቀቁኝ ምናምን ሲል ተጀመረ እዛው ጋር እንዳያመጥ ያው ቪዲዮ ተያዘ ስልኩን ልንወስድ ጥረት አደረገ ግን በቃ ልናገኛቸው እና የበንዲ እንዳለ ነገሩ እንደዛ ሆነ ይላል አዎ ያው ብዙ አይተው ከሆነ አሴቶቹንም ሰው ቁጭት አለበት ለምን እንትን አላለም እንደተያዘ ለምን ህግ አልተሰጠም አይ ምንቱን አይደለም ቁጭት ምልህ ያው እንደዛም ይኖር አይ ወደ ህግ አሁን አመለጠ በቃ ይሆናላ በዝ እንትን ይላሉ በቃ እንደተያዘ አይነት ሰማይ ለተቀማጭ ቀርቡ ነው ይላል ያገሬ ሰው ስተረትና እኛ በታሪክ ጌይ የሚባል ነገር በስም እንጂ በአካል አይተን አናውቅም ቅርታ አድርገኝ እኔም ለመጀመሪያ ጊዜ ነው ሲያጋጥም ማጋጠም ብቻ አይደለም ሰውነቴንም ሲነካካኝ ነበር ማለት እኔ ስሜቴ መቆጣጠር ሽዬ እንጂ እኔ ራሴ ይሄኔ እስር ቤት ነበርኩ ገላ መንገድ ላይ ተገናኝታችሁ ስትመጡ ግን በቃ መታገስ ነበር ታገስኩ አሁን አንዳንዶች አንተ ራሱ ጌኔ ይሉኛል ሪሊ ማለት መረጃ ምን ነበር ማድረግ የነበረብኝ ሲኒማ ማለት ጌ እንዳልሆንኩኝ ቢያውቅ ይቀርበኛል ይመጣል አይመጣም ሲመጣ ጠብቄ ለማስያዝ ሲቀጥል ያይ ምስክሩ ልቆ አመጣ ስለኔ ላይፍ የሚያውቁ አብረውኝ እንደጉ የኖሩ አስቲል አሁንም ቀርቦ መናገር የሚችሉ ቤተሰቦቼ ያሳደጉ ለዙሪያዬ ያሉ ምንስ ማድረግ አልነበረብኝም እስከነ ምን ይላሉ አሁን ያልካቸው ሰዎች እንደ ምክንያት የሚያነሱት ነገር ወትሮም እኮ እንደዚህ አይነት አጸያፊ ነገር እንድንቀበለው ወይም ደግሞ አይምራችን በደም እንደዚህ አይነት ነገር እንዲቀበለው እንዲነካ የሚያደርጉት አይምራችን ፍጥጥ ብለው እንደዚህ መተው ሳይሆን በዙሪያ ጥምጥም ነው አሁን ለምሳሌ ይሄ ነገር ተፈጠረ ከተባለ ይሄ ቪዲዮ ከተለቀቀ በኋላ የተላላካችሁትን ቴክስት ሰው ሁሉ እርስ በርስ ያወራዋል እንዲያለው እኮ አይገርምም እንዲያለው እኮ እንዲቋሉ ቃሉን ደጋግሞ የማለት ያን ነገር ማሰብ ወይ ጉድ ማለት አይምሮን ማላመድ ኖርማል እንድናረገው ነውና ኢቭን የራሱ ፖለቲካ ነው ድራማም ሊሆን ይችላል ማን እንዴት ነው የሚታመነው የሚሏሉ እንግዲህ ከዚህ በላይ ማንንም አላረገም በነገራችን አሁን ባሳይሽ በውስጥ እነሱን ማውራቷቸው ስክሪንሾት አድርገው አምቀው ያዙ ሰዎች አቃሉ ይላኩልኝ የምር እግዚአብሔር ምስክሬ ግን የኢትዮጵያ ህዝብ በዚህ ልክ አንድ የታዘብኳቸው ነገር በዚህ አጋጣሚ እንዳትቆርጩ አድርሽልኝ ማለት ምንድነው ማለት በዚህ ልክ እኔ ማለት ከዚህ በላይ ምንድነው ይፈልጋችሁ ጽሁፍ አሳዩዋችሁ የተጻጻፍንበትን እንደጌ ሆኜ አልኳችሁ ሲቀጥል እስቲ ዝም ብላችሁ እናንተ ሎጂክ ዝም ብላችሁ ስታስቡ እንደዚህ አይነት ታሪክ ያለኝ ሰው ቢሆን እንደዚህ አጋፍጭ መሰጥ ይመስላችኋል ታሪኩ ዞሮ ዞሮ መዞኔ ጋር እንደሚመጣ ማላስ ይመስላችኋል ግን በራሴ ኮንፊደንስ ስላለኝ ነው ይሄን ነገር ያደረኩት አንደኛ ሃይማኖቴም አይፈቅድም እንደዚህ አይነት ነገር ያደኩበት ማህበረሰብ ውስጥ ጫዋ ማህበረሰብ ውስጥ ያደኩት እንግዲህ በፍጹም እንደዚህ የሚባል ነገር የለም ስለዚህ በትችሉ ፖዚቲቭሊ ነገሮችን ለመረዳት ሞክሩ አይ ኖ የራሳቸው ማህበር እንደዚህ አይነት ወሬ ሊያሰሩ እንደሚችል አውቃለሁ ቢያሰሩ ባያሰሩ none of my business እኔ ያደረኩትን አድርጌያለሁ በትችሉ ተባበሩ ባትችሉ ምን አሁን መቀጠላችሁ ችግር የለብኝ ገባሽ አይደል የማንንም ሆይ አስፈልገኝ በዛት ለምን አይ ኖ ምን እየሰራው ነው አውቃለሁ ለእናንተም ብዬ አይደለም ያደረኩት ራሴ ላይ ደረሰውን ነገር ነገርኩሽ እኮ የስንት ሰው ህይወት አበላሽቶ ሲሆን አንድ የህክምና ባለሙያ ደወለችና ቴክስት አደረገችና የውስጥ ደዌ ስፔሻሊስት ነኝ አለች በእኛ ህክምና ውስጥ በእንደዚህ አይነት ኬስ ተበላሽተው በጣም ብዙ የሚሰቃዩ ወጣቶችና ልጆች አሉ አንተ ለሀገር ነው ውለታ ያልከው ብላ እሱ አንድ ጀግና ሴት አገኘ ተረዳችኝ ማለት ነው ቢገባችሁ የራሳችሁ ቤተሰብ ላይ ቢሆን ምንድነው የሚሆነው ደስታ አንቺ ልጅ ካለሽ ኦኬ አላቅም እህት ወንድም እዛ ቦታ ላይ ተፈጸመ ምንድነው የሚሰማሽ ከዛ እንደዛ አጋልጠሽ ባለበት ሰዓት ላይ አንቺም ራሱ ጌነሽ ወጥተሽ ምንድነው የሚሰማሽ እና ፕሊዝ ቢ ዋይዝ በቻላችሁ ታቅም ፖዚቲቭሊ ነገሮችን ለመረዳት ነው እኔ ጌም ሆን ባልሆን እዚህ አደባባይ ላይ ሲጀመር ምን አመጣለው ጌም ምን አቅም ኖሮት አደባባይ ላይ ሲጀመር በምን ኮንፊደንስ እኛ ሀገር የተከለከለ ነው በህገ መንግስታችን በሃይማኖቱም አይፈቀድም እና በጣም ያሳዝናል ብቻ ግን ዞሮ ካማሚ ማኑ ከዚህ በላይ መረጃ አምጥቻለሁ የጽሁፍ አንዳንዶች ምን ይሉኛል ከዛ በፊት ያወራችሁት ነገር ሁሉ ነበር እያታውቂው የነበረው መጀመሪያ ስናወራ እኮ ደህና ነው ያለና የምንችለው ያሳየንም ብቻ ነው እንጂ ከዛ በፊት ያወሩትን ወሬ እኮ ማለት በፊትም ወይም በኋላ እሱ የፈቀደልንን ነው የምናየው እንጂ አንድ ነገር ልንገርሽ ለምሳሌ እሱ ከጠየቃቸው ጥያቄዎች መካከል ሻወር አለ ብሎ የጠየቀው ጥያቄ አለ እኔ ከሱ ጋር ግንኙነት ቢኖረኝ ኖር አያውቅም ነበር ሻወር እንዳለኝ ቤት ውስጥ አልጋው ይመቻል ቢኖረኝ ኖር አያውቅም ነበር የት ነው ያለው ብሎ ለሚጠይቀኛል አያውቅም ነበር ይሄን ሁሉ እንኳን እንዴት ነው ሰው ማገናዘብ የሚከብደው የምንተዋወቅ ቢሆን የምንግባባ እኔ ለምሳሌ አሁን አንቺ ከአዲስ አበባ ነው የመጣሁት አልሽ ነገርሽኝ አወኩኝ በሌላ ጊዜ ሳውራሽ አዲስ አበባ ነሽ እልሻለሁ እንዴ በቃ እኮ ነግረሽኝ
ነገር ግን እያንዳንዱ ስጠት በድምፁ እኮ ነው እንትኑ ጋር ወርጃለሁ የቱ ጋር ነኝ ማለት ለመጀመሪያ ጊዜ የተደረገ ኮንቨርሴሽን እንደሆነ ግልጽ ነው ንግግራችን ራሱ። ነገር ግን እኔ ተጠቅሜ እውነቱን ለማወጣጣት በይ እዛ ጋር ያደረኩት ነገር ደግሞ ልክ ነው እንዴ? ለመጀመሪያ ጊዜ ባናወራ ማለት እንዴት ብሎ እንደዚህ ጥያቄዎች አድራሻዬ ስለ ትልቅ ነው ግዙፍ ነው ኤክስትሪም ነው ይለኛል። የተረዳሽ ነው በተወሰነ ለመጀመሪያ ጊዜ የሚደረጉ ኮንቨርሴሽኖች እና ትውውቅ ያለባቸው ኮንቨርሴሽኖች አንድ አይደለም። ስለዚህ እነዛ ነገሮች ማረጋጋጫ ነው። ይሄ ራሱ ሩቅ እኮ ሜዳ አይጠበቅም። የት ነው ያለኸው? አልጋህ ይመቻል፣ ሻወር አለው፣ እንትን ሰው አለ፣ እቃህ ይሄ ለመጀመሪያ ጊዜ የተደረገ ነገር ስለሆነ ይሄ ንግግሩ በራሱ ትንሽ ያብራራል ብዬ አስባለሁ። ሶ ትንሽ እናንተ መርመር አድርጉ እስቲ። አንዳንድ ሰዎች ጥርጣሬ የፈጠረባቸው ሰዎች ስላዩ አይ ሪስፔክት አከብራቸዋለሁ። ጥርጣሬ የፈጠሩ ደግሞ ለምን ተፈጠረ ብዬ አልልም። ልክ ነው። የትኛውም ሰው እንደዚህ ነገር ሊያጋጥም ይችላል። ግን ማሰብ ያለባችሁ ነገር ምንድነው? አይኖ ማንነቴን አውቃለሁ። ከዛ በተረፈ ደግሞ ያደረግናቸው ኮንቨርሴሽኖች ለመጀመሪያ ጊዜ መረጃ እየጠየቀ ነው። ገባሽ? ለመጀመሪያ ጊዜ ነው። በአብዛኛው ዲቴል ኮንቨርሴሽናቸው ጥያቄ ነው። ጠይቀኛል መልሰልህ። እኔ እንኳን የጠየኩትን ጥያቄ ማለት እዛ ውስጥ አታገኝም። እሱ ነው ለሚጠይቃችሁ ጥያቄዎች በቻልኩት አቅም እንዳይነቃብኝ ብቻ ነው ጥያቄዎቹ መልስ ሰጠኝ ነበር። ሶ ይሄ በራሱ ያረጋግጣል ብዬ አስባለሁ። ኦኬ፣ ስለ ኮንተንቶች ዩቲዩብ ላይ ስላሉት በደንብ ስለምትሰራቸው ኮንተንቶች በደንብ እናንሳ። ሌላው ያው ሰው አሁን ከሶፊ ጋር ያለውን ነገር ካየ በኋላ ማን ነው ቢልለ ፕሮፋይል ቼክ ያደርግልለ ወደ ታች በደንብ ስክሮል እያደረገ ያለና ከወሲብ ጋር የተገናኙ ከፍቅር ጋር የተገናኙ ዊርድ የሆኑ ትንሽ ለየት ያሉ ነገሮች ወጣ ያሉ ማለት ነው። ልክ ሊሆኑ ይችላሉ መልእክቶቻቸው፣ ግን ያው ብዙም እንትን ያላሉ መልእክቶች አሉ ኮንተንቶችና እንደዚህ አይነት ኮንተንቶች ሊሰራ ይችላልከው ካንተ ጋር ሪሌት የሚያደርገው ይሄ ኮንተንት እንዴት ነው? አሁን ቅድም ፐርሰናል ነገርን ግራጁዌት ያደረከው ወይም የተማርከው ፕሮፌሽን ምንድን ነው? ፕሮፌሽኔ ብረታ ብረት እኮ ለዛ ነውና ምንድን ነው ያገናኛቸው? እንዴት ወደዚህኛው ልትመጣ ኤክስፒሪየንስ ነው እንደነገርኩሽ ነው። ተወልጄ ያደግኩበት ሰፈር ጽድት ያለ ሰፈርልሽ ጽድት ያለ ሰፈር አራዳ ከሚባለው ሰፈር መካከል ነውና ለእንደዚህ አይነት ነገር ነው ያድስ አይደል? አይ ላይፉን አውቀዋለሁ እንዳልኩሽ ቅድም ሱሱንም እነዚህ ግንኙነቱ ስለማውቀው ከድካሞቼ ነው አብዛኞቹ የምናገረው። ሰው ከድካሙ ይናገር የለ ካጠፋኋቸው ጥፋቶች ከዚህ ፊት ተጉዤባቸው ከሄድኩባቸው አንዳንድ ስህተቶቼ አንስቼ በቃ እንደዚህ አይነት ነገር ውስጥ አትበይ የወንድምነት ምክር ነው አይተሽ እኮ እና ስለ ወሲብ የምሰራው ምን መሰለሽ በስነ ምግባር አምናለሁ እኔ። አሁን ለምሳሌ እኔ በግልጽ ነው የምናገረው። አይተሽ ከሆነ እዛ የፍቅር ግንኙነት ሳወራ ባልሽን ሚስት እስከሆንሽ ድረስ ሳትተፋፈሩ በግልጽ አማርኛ ተነጋገሩ እያልኩኝ ስሙን ሁሉ እየጠራው ነው የማወራው። ይሄ ኤዱኬሽን ትምህርት ነው። ገባሽ? እውነት ነው። እኛ ሀገር ላይ እንደዚህ አይነት ነገር እንትን ላይ ይችላል ያልተለመደ ነገር ነው። ሀሳቡ ኖርማል ሊሆን ይችላል። ካሁን በደንብ ሁሉም ፕሮፌሽናል የሆነም ያልሆነም የተናገርኩበት መንገድ ነው። ወይዎቹ ለየት ማለታቸው አሁን ከተፈጠረው ነገር ጋር ሰዎች የሆነ ሌላ ማገናኘት ይሞክራሉ። የዛን ሰው ፕሮፋይል ሲያዩ አሃ ይላሉና ያን ነው ደግሞ ተገጣጠመ እንጂ እኔ ራሱ ባለፈው ቪዲዮውን ያየሁት ከትላንትና ነው መሰለኝ ያየሁት ልክ ዝቅ ስል መጨረሻ ላይ የሰራሁት ኮንተንት ራሱ ስለ መሳሳም ነው የምታወራ ፓርት ነው። በቃ በዚህ የተነሳ ራሱ ሌላ ጥርጥር ሊያስነሳ ይችላል እኮ ዞሮ እዛ ቪዲዮ ላይ ተናግሬያለሁ። እኔ ሰው የተሰጠው አጭር እድሜ ነው በዚህ ምድር ላይ 70-60 ዓመት ነው። ሶ በዚች እድሜው ላይ ትዳር ደግሞ እግዚአብሔር ካቀረባችሁ ትልቅና ወሳኝ የሚባሉ ተቋሞች መካከል ወሳኝ ነው ብያለሁ። ለትዳር ትልቅ ሪስፔክት አለ እንዳልኩሽ። ሶ ትዳር መፍረስ አለበት ብያለሁ። ብዙ ጊዜ አይተሽ ከሆነ ስለ ፍቺ ሰምተሽ ታውቂያለሽ? በጣም ብዙ ፍቺ መዝገቦች እንዳሉ አዲስ አበባ ላይ በተለያዩ ቦታዎች ላይ በጣም ፍቺዎች አሉ። ከነኚህ ነገሮች መካከል ደግሞ አንዱ ዋነኛውም በሚባል ደረጃ ማለት ይቻላል አንዱ ደግሞ ይሄ በወሲብ አለመግባባት፣ ግልጽ አለመሆን፣ አለመነጋገር፣ ሌሎች ግጭቶች ደግሞ ተነስተው እርስ በርስ ያው ታውቂያለሽ ሰው እስከበላ እስከጠጣ ድረስ ውስጡ ስሜት አለ። ያን ስሜት ደግሞ ማስተናገድ ካልቻለ ደግሞ ይቅርታ አድርጊልኝ ያነጫንጨዋል። ጤነኛ አይደለም። እስኪ ዝም ብለሽ ቼክ አድርጊ። የሆነ ሰው ውስጡ የሆነ የተከማቸ ቴስቴስትሮን ካለ ልክ አይሆንም። ያነጫንጨዋል፣ ነገር ያደርገዋል። ልክ ያን ነገር ትስልስ ይረጋጋል። ስለዚህ ያንን ነገር ስለማቅ በሚገባ መንገድ ሴቶች በጣም ኮሜንቶች ላይ ገብታችሁ እኔ በግልጽ ነው የምናገረው ትዳራችሁ እንዳይፈርስ ይሄንን እኛ ወንዶች እንደዚህ እንወዳለን። አንዳንድ ሴቶች አያውቁም። ለምሳሌ ስለ ሴቶች የሴክስ ሳይኮሎጂ ስታነሺ የሆነ እንደ ወንዶች አይደል ወንድ ልጅ አሁን የሆነች በቃ የሚያምር ሼፕ ያላት ሴት ስታልፍ ካየ በዛም ስሜቱ ሊነሳ ይችላል። ሴቶች ጋር ግን ስንመጣ እንደዛ አይደል። ስለዚህ እንድታውቁ የምንፈልገው ነገር ወንድ ምን አይነት ይፈልጋል፣ ከሴት ምን አይነት ነገሮች ይፈልጋል፣ ለወንድ ምንድን ነው በቀን ውስጥ ምን ያህል ጊዜ ይሄን ነገር ተረድተው በቻሉት አቅም ባሎቻቸውን እንዲያስደስቱ ከሚል ኢንቴንሽን ተነስቼ ነው ሲሰራ የነበረውና ዋነኛው ምክንያቴ
አጠቃላይ ወደ ሶሻል ሚዲያ ራሱ የገባው በራሴ ላይፍ ላይ በፍቅር ግንኙነት ላይ ብሬክ አፕ የሆነ ታይም ላይ ተፈጥሮብኝ በዛ ነገር ልቤ ስለተጎዳ በሚል እንደ ድንገት ነው ቲክቶክ ላይ ዩቲዩብም አልነበረኝም ጥሎብኝ ረጅም ማውራት ወዳለሁ። በጣም ብዙ ሰብስክራይበር ነው ያለ። ምን ያህል ጊዜ ያፈራኸው ቤተሰብ ነው ይሄ? አሁን ምንድን ያለ ነው ጥቅምት ነው ህዳር 1 ዓመት ከ3 ወር ማለት ነው። ማውራበት መንገድ ይመስለኛል ሰዎቹ ቃላቶች ለሚዲያ የሚመጥን ምናምን አለማድረግ ከምን አንፃር ነው? እኔ እንደዚህ የሚባል አማርኛ ላይ እኔ በግልጽ ነው ነገር የምናገረው። ይሰማል የሆነ ሰው ከተመቸው ይሰማኛል እነግረዋለሁ። ለራሱ ስለሆነ የምነግረው ለእኔ አይደለም። እኔ እነሱን ባል አላገባውም። አሁን ስለ ባሏ ሳማክራት የእሷን ባል እኔ አላገባውም። ብትችል ባለቤት ለልጆቿ ገባች ነገ ትዳሯ ከሚፈርስ እኔ የምናገረው ነገር በግልጽ አማርኛ ስጠይቅም በግልጽ ነው ማድረስ ፈለ እንዴት ነው በውስጥም ሲሆን እንዴት ነው መቼ ነው ከማጋ ለምን ምን አንዳንዴ ሁሉ አግሬሲቭ ሆኜ የምቆጣበት ጊዜ አለ። ለምን ሰው የተሰጠውን ህይወት በአግባቡ መኖር አለበት ብዬ ስለማምን ገባሽ። የተሰጠን አንድ ህይወት ነው። የተከበረ ትዳር ደግሞ ክቡር ነው። የተከበረ ከሆነ ሰው በዛ በትዳር ውስጥ ሰው መደሰት አለበት ይላል ባጭሩ። ከዚህ ጋር የተገናኘ አንተ የሚቆጭ ፌል ያደረገብህ ነገር አለ? አዎ አለ። ግን ፕራይቬት ላይፍ ነው እዚህ ጋር ማለት አይ ጀስት እንደው ካለ እኔ ይኸውልሽ ቲክቶክ የጀመርኩት እኔ የብረታ ብረት ሰራተኛ እነግርሻለሁ። እስቲል አሁንም እየሰራሁ ነው። ነገር ግን በቃ የሆነ ታይም ተጎዳ አኖ ማን እንደሆንኩ አውቃለሁ ብዬ ተነስቶ በቃ ለቀኩ። በሶቴን ያወራሁት በነገራችን ምንም አይደለም። በሶቴን ሳወራ ቫይራል ሆነ። በውስጥ መጡ መጠየቅ ጀምሮ ለእነሱ ስመልስ ምን ስል ሳላስበው ረጅም ወሬ ማውራት ስጀምር ለምን ዩቲዩብ አትጀምር ተባልኩ። ጀመርኩኝ። ወዷል ያንተ ነኝ ግልጽ መናገር ማለት ነው ማለት አዎ። አንዳንዶች ለምንድን ነው እንደዚህ የምታወራው ይሉኛል። ግን እኔ እነሱ ስላሉኝ አይደለም የምሰራው እኔ ነኝ የማውቀው። ይጠቅመዋል። ስለ ባለትዳሮች ነው የማወራው። ቢፎር ሜሬጅ የሆኑ ነገሮችን ማላበረታታ አይነት ሰው ነኝ። ያለፍኩበት ላይፍ ስለሆነ ጉዳቱ ስለማውቀው ማለት ነው። እና በቻላችሁት አቅም እንደዚህ አድርጉ እያልኩ የምሰራ ሰው ነኝ። ትዳር ውስጥ የሚፈጠሩ ችግሮችን አውቃለሁ። አንዳንዶች ሰዓት ላይ አላገቡም ነበር ነው እንዴት ነው የምታወራው እንደዚህ አይነት ወሬ አሉኝ። እኔ ምን አልኩት፣ አቤት ሲጋራ የሚያጨስ ሰው አየህ አልኩት። አዎ ሲጋራ ይጎዳል ይጠቅማል ብሎ ቢጠይቅህ አልኩት። ይጠቅማል ነው የምትለው ይጎዳል አልኩት። አይ ይጎዳል ነው የምለው እንጂ እና ጭሰህ ታውቃለህ ስለው አላውቅም። እና እንዴት አወቅህ? ያው የተጎዳ ሰው አይቼ የሲጋራ እንትንም ደግሞ በምናምን አይቻልም። ስለዚህ ስለ አንድ ነገር ጉዳት ለማውራት ግዴታ እዛ ነገር ውስጥ መገኘት የግድ ላይሆን ይችላል። መኖሩ ጥሩ ነው፣ ግን ደግሞ የተጎዱ ሰዎች አሉ፣ የሚያወሩት ታሪክ አለ። በዙሪያ ደግሞ በጣም ጤነኛ የምላቸው ትዳሮች አሉ። እዛን ያለ ደግሞ ዊርድ የሆኑ ትዳሮች ደግሞ አሉ። ከነዛም ጋዘር እያደረኩኝ እሰራ ነበር ስለሚጠቀሙ እና ደስ የሚለው ከሌሎቹ ለየት የሚያደርገኝ ፓርት መሰለሽ ግልጽ ነኝ። ሚዲያ ላይ የማይወሩ ነገሮችን የመጥቻው ግን የሰውን ህይወት ከማቅናት አንጻር እንጂ ብልግናን ለማስተማር አይደለም። ስለዚህ በደንብ አስመርበትና ንገራቸው። ምክንያቱም ከዚህ በፊት የምትናገራቸው በጣም ግልጽ ወይም በቃ ሚዲያን የማይመጥኑ ቃላቶችና አሁን የተፈጠረው ነገር ሰዎች ጥርጣሬ ግን የፖስተውም ልጅ ራሱ ስለ ወሲብ ያወራል የሚሉ ጥያቄው አለባቸውና ለምን እንደሆነ ንገራቸው። እሺ ውድና የተከበራችሁ ተከታታዮች አብዛኞቻችሁ የምታውቁኝ ከፍቅር ጋር በተገናኘ በምሰራው የወሲብ ግንኙነትን የቀላቀለ ትምህርት ነውና ይሄ በህይወቴ ላይ የተገጣጠመ ሰኔና ሰኞ ነው አይባል ተገጣጠመ ይባል ነገር አለና ማጋለጥ መልካም ሆኖ ሳለ ኢቭን ይሄ ራሱን ያላስተዋልኩት ነገር ስለ ወሲብ እንደምሰራና ከዚህ ጋር ደግሞ የተገናኘ ነገር ነው። እኔ ራሴ ከነው ማለት ኢቭን የመጨረሻ ቪዲዮ ራሱ ስለ አሳሳም የመጨረሻው ራሱ ቪዲዮ ራሱ ስለ አሳሳም የሰራሁት ነውና ጀስት ምንም ነገር አያገናኘኝም። መረጃ የምትፈልጉት ነገር ካለ እኔ ኤኒ ታይም አለው። ያው ሚዲያ ላይ መጥቼ በኮንፊደንስ ነው የምናገረው። ያ ማለት ደግሞ ሚዲያ ላይ መጥቶ በኮንፊደንስ መናገር ደግሞ ኮንፊደንስ አይሆንም ብሎ ደግሞ ቆርቆሮ የሚያወጣው ሰው ደግሞ አይጠፋም። ቪዲዮዎችን ገብታችሁ ቼክ አድርጉ። ምን ያህል አንዳንዴ ውስጥሽ ይመሰክርልሻል አይደል? የሆነ ስድስተኛ ስሜት አለ ውስጣችን። የሆነ ነገር አንዳንዴ አይተሽ የሆነ ሰው አያምርሽም እሱ ልክ እንዳልሽው የሆነ ነገር ታገኝበታለሽ። ገብታችሁ ቼክ አድርጉ ምን ያህል በእርግጥ ያ ወንዶችን አይመለከትም። እዚህ አጋጣሚ ስለ ወንዶች ማለት ወንዶች ምንም አይጠቅማቸውም። እኔ ለሴቶች ስለሆነ የሰራሁላቸው ሴቶች ግቡና ተመልከቱ። ለሴቶች የወንዶችን ባህሪ ነው አልበስ ታርገው። በቃ ለሴቶች የወንዶችን ባህሪ አድቫይስ ስለሆነ ገብታችሁ ተመልከቱ። ኤኒዌይስ ፖዚቲቭሊ ነገሮች ለመመልከት ሞክሩ። ብዙም ባላብራራ ደስ ይለኛል። በቃ ራሳችሁ ፍረዱ። ግቡና እስቲ አውሩታችሁ ልስማችሁ። ደግሞ አውሩታችሁ እንግዲህ እውነት እኮ ቢዘገይም ይወጣል አይደል? እና ለዛ ያው ከጉዳዩ ጋር ስለሚገናኝ ነው ፕራይቬት ቢሆንም ግን ፍሬዘር የፍቅር ህይወትም ይመስላል። አግብተሃል አላገባህም? የልጆች አባት ነህ። ይሄ ደግሞ አንዱ አግብቻለሁ በቃ ባጭ። ኦኬ። ስለዚህ በጋብቻ ውስጥ የምትኖር ሰው ነህ። አሁን ብዙም ፕራይቬት ላይፍን አታይም ሶሻል ሚዲያም ላይ። እንደውም አንድ ጊዜ አንዴ ለቀኩኝና ፊቷን ሸፍኜ ነው የለቀኩት ራሱና ለምን ለቀኩት ራሱ አልኩኝ በራሴ ማለት ነው። ጊዜ ይኖራል ካፕሎኝ አይቀርም እመጣለሁ። ምን እቺ ዓለም አጭር ናት። አንዴ ነው ተደስቼ ፋብ የምኖር። በነገሮች ላይ ስለሰው አንዳንድ ቦታዎች ላይ የራሴ የሆነ ፕሪንሲፕል አለኝ በህይወቴ።
የተሰጠኝ ህይወት አንድ 60 ነች ወይ 70 ነች። ገና ዘላለም የሚባል ህይወት አለ የሚጠብቀኝ። ለዚህ ህይወት ነው የምዘጋጀው። እዚህ ምድር ላይ ላለ ነገር በቻልኩት አቅም በቃ መጥቻለሁ፣ ተወልጃለሁ፣ እሰራለሁ፣ እጥራለሁ፣ እኖራለሁ፣ ከዛ እሞታለሁ። ለዚች እንዲች የሆነች 60ና እንዲህ ቁጭ ብለን ለምን ሞትባት አለም ብዬ ብዙ የምጨነቅ ሰው አይደለም። ገባሽ? ህይወቴን ደስት ፏ ብዬ መኖር የምፈልግ ሰው አይደለም። ስለዚህ አንዳንዴ የመጡ የሆነ ሰዎች በህይወቴ ላይ በሚያወሩት ንግግሮች ኧረ ጥግ ያዝ ነው የምለው ብራዘር፣ የራስን ህይወት ኖር ነው የምለው። ገባሽ? በቃ የተሰጠኝ አንድ ህይወት ነው። ብዙ ሰዎች ሰው ምን ይለኛል በሚል ተይዞ ነው የሚኖረው። ወይኔ እንትና ምን አገባው? ሁሉም ሰው ወደ ሞት እየሄደ ያለበት ሁኔታ ላይ ነው ያለው። ስለዚህ የተሰጠውን ህይወት በተሰጠው ሰዓትና ጊዜ ተጠቅሞ ህይወቱን ላይፉን ኢንጆይ አድርጎ ማለፍ አለበት ብዬ ማመን ሰው ነኝ። ይህ ማለት ደግሞ ባለጌኑን ነው አንድ የራሳችንን ህይወት አግባብ ባለው መንገድ እንኖረው። አንዳንዱ እኮ ኧረ እኔ ይፈራል ይልሻል። ለምን ኮንፊደንስ የለውም? አንዳንዱ ለምን የተሰጠው አንድ ህይወት ነው። ሰውዬው ከኖረ መኖር፣ መብላት ካለበት መብላት፣ መጠጣት ካለበት መጠጣት፣ መልበስ ካለበት መልበስ፣ መደሰት ካለበት መደሰት። ብዙ ሰው በይሉኝታ ተይዞ ነው ያለው ብዙ ነገሮች ላይ። ግን እኔ እያወራሁ ያለው ስግጥፍ ነው አግባባለ። እኔ ለመሰገጥ ምናምን አይደለም ማማ። እኔ የፕሪንሲፕል ሰው ሆኖ የመርህ ሰው ሆኖ የሰውን ህይወት ባልነካ መንገድ የራስን ህይወት መኖር ነው የኔ ፕላን እንጂ ስለ ካልቸሬ ሳልጨነቅ ስለ ፐብሊኩ ሳልጨነቅ ምናምን ነገር ውስጥ ጀመር ይሄ የተሰጠኝ እኮ እንዳሰብበት። ስለዚህ እንደዚህ አይነት ነገር ውስጥ ነው ብዙ ግን ህይወቴን ግን ዘና ብዬ በመኖር ማመስ ነው። ይሄን ቪዲዮ በመልቀቅ አሁን በተፈጠረው ነገር ይሄን ነገር በማጋለጥ እንድትሆን ያደረገ ይሆን አጋጣሚ ወይ ብቻ ሁኔታዎች? አሁን ብዙ ግርግሮች አሉ፣ ብዙ ስልኮች ይጮሃሉ። አንድ ቀን ነው እንዴት ለምን ጸጸኛል? አንደኛ ነገር ይኸውልሽ ወንድሜን አትርፌያለሁ፣ እህቶቼን አትርፌያለሁ። ገባሽ? የሆነ ሰንበሪ ነቅቷል ብዬ አስባለሁ። እንዳሉ የማይመስሉ ግን እንዳሉ አድርጌዋለሁ። እኔ ይቅርታ አድርጌልኝ እንደው እንቀር እንዳይላችሁ ሶፎንያስ ያሳዝነኛል። እንደ አንድ ሂዩማኒቲ እንደ ሰው ስታስቢው ያሳዝነኛል። ነገር ግን እሱ አሳዝኖኝ ይሄን ነገር ባላደርግ በዚህ ነገር ውስጥ ብዙ ነገሮች ሊበላሹ ይችላሉ። ገባሽ? እኔ አየሁት በቃ አንተ ሲሉት አሁን የዚህ ልጅ ላይፍ ነገ ምን ይሆናል የሚለው ነገር አስባለሁ እኮ እንደሰው እሱ በደንብ ልጠይቅ ነበር። በዚህ ላይ ማንሳት የምፈልገው የሶፎንያስን የአይምሮ ታማሚነት ታውቅ ነበር? ይሄንን ቪዲዮ ስታጋራ ይሄ ነገር ሲፈጠር ሲያወራ ይሄን ነገር ከግምት አስገብተሃል? ነገርኩሽ እኮ እኔ ሶፎንያስን ለመጀመሪያ ጊዜ በቲክቶክ ላይ ሃይ ካሌም በኋላ ነው ራሱ ቪዲዮ ራሱ ገብቼ ከዚህ በፊት የማውቀው ልጅ ሆኜ ቴሌቪዥን ላይ ምናምን እንጂ ባለፈው መሀል ላይ ተፈጠረው አይምሮ ነገርኩሽ። እግረኛውን ራሱ ያየሁት እኮ ካወራኝ በኋላ ነው። ድንገት ገብቼ ሳይው እሱ ነው። ከዛ እያወራን ነው በመሀል እየገባው ማየው እግረኛው ላይ ቀረበበት ኬዝ አሁን አንተ ያጋለጥከው የተመሳሳይ ጾታ ግንኙነት ጋር ነው። ከዛ በፊት ግን ሶፎንያስ እንዳልከው በቲቪ መስኮት የምታውቀው ነበረ። በከዛ መሀል ጠፍቶ ግን የአይምሮ ታማሚ ሆኖ ጸበል ገብቶ የአይምሮ ታማሚ ሆኖ ስቲል መድኃኒት የሚወስድ ሰው እንደሆነ ምንም የምታውቀው ምንም የማውቀው ነገር የለም። እዛ ፖድካስቱ ላይ ነው ገብቼ ቲክቶክ ላይ ለቀቀዋል ማለት ከእግረኛው ጋር እኔ ምን ሆኖ ራሱ እንደለቀቀው አላውቅም። እኔ ሴራፍ አካውንት ግን ገብቼ አየሁት ነው ለመጀመሪያ ጊዜ ራሱ እዛ ጋር እኔ ታማሚ ሆኖ ይሁን ምንም የማውቀው ነገር የለም። ነገር ግን እንደ አንድ ሶሻል ሚዲያ እንደሚጠቀም ሰው እንዴ ሰውዬ ብቻው ነገር አለ። ምክንያቱም በፊት የማውቀው የልጅነት መልክ አለ። ጉዴ ምን ሆኖ ነው በቃ ይሄ ያው ትንሽ ቲክቶክ ፕላትፎርሟ ታውቂያለሽ፣ ትግስት የምትባል ነገር የለም። ስክሮል አድርገን እናልፈዋለን እንጂ ዲቴል ገብቼ ስለሱ መራ ተመራምሬ አራን ጊዜ የለኝም ስለዛ ነገር እና ይሄን ስለዚህ አሁን የተፈጠረው ነገር አሁን ከረንትሊ እኛ በምናወራበት ደቂቃ መግለጫ ወጥቷል። እንግዲህ ከዚህ ቀደም የሚሰራባቸው መስሪያ ቤቶች አሻም ቲቪ እና 97 የሬዲዮ ፕሮግራም ላይ እንግዲህ ሰምታል ብዬ አስባለሁኝ ይሰራ ነበረ። አሻም እንግዲህ የስራ ውሉን ከዛሬ ቀን ከህዳር 30 ጀምሮ ውሉን አንስቷል። ሲደወልለትም እየሰጠ ያለው መልስ ጸበል እንዳለ ነው እየተናገረ ያለውና በዚህ ሰዓት አሁን እሱ እያሳለፈ ያለውን ነገር ስታስበው ወይም እንደ መፍትሄ ነው ብላ አድቫይስ የምታደርገው ወይም ደግሞ አሁን ያለበት ሁኔታ ስታስበው ምን እኔ ይኸውልሽ አንደኛ ክርስቲያን በምህረት አምናለሁ፣ በይቅርታ አምናለሁ። ለህግ ሳቅርቤ እንዲማር ለማድረግ እንጂ ጎዳም ከሚል ፍላጎት ያደረገው ነገር ትንሽ ቀላል አይደለም። በነገራችን ላይ ነገርኩሽ ፈጽሞ ማለት የሆነ መስረቅ ምናምን ቢሆን እሺ ኖርማል ለስላችሁ ደግሞ ኖርማል አድርጋችሁ እንዳትወጡ። ይሄው ነገሩ ይሻላል ነው ገባሽ? ከቀዳዳ ይሻላል፣ ጨምዳዳ ነው ነገሩ። ግን እኔ ላይ ሆነ ገባሽ? እኔ ደግሞ አልወድም እንደዚህ አይነት
ነገር ግን እንደ አንድ ሂዩማኒቲ እንዴት ታየዋለህ ካልሽኝ ያሳዝነኛል። ሰው ነው። እኔ ዲመን ነው ብዬ አስባለሁ በግል። ይሄ ሰይጣናዊ የሆነ ሰው በፍጹም በምንም ተአምር ከተመሳሳይ ጾታ ጋር ከራሱ አቻ ከሆነ ሰው ጋር እንደዚህ ያደርጋል የሚል ይሄ አይምሮ ይፈቅዳል የሚል እምነት የለኝም። ሜቢ እንዳልሽው ወይ የአይምሮ ህመምተኝነቱ ሊሆን ይችላል ወይ ደግሞ እኔ ባለውበት ነው ሰይጣን ነው ብያ ወይ አጋንንት ነው አለመጠንቀቁ ራሱ እንጂ አሁን ማለት እንደዚህ ነገር ስንል አሁን አስተያየት ስንሰጥ እንደዛ ቢያደርግ ይሻላል አይነት እንዳልሆነ ይረዱናል ተመልካቾች። አለመጠንቀቁ ሚስ ማለት እንደዚህ አይነት ነውር የሚያደርጉ ሰዎች ብዙ ጊዜ እንኳን የሚታወቅ ሰው በስራው በመልኩ አይደለም ትክክለኛ በሆነ አካውንቱ በጣም ተሽለክልከው ስማቸውን አጥፍተው ምናምን እንደዚህ ነገር የሚያደርጉትና ታዋቂ ሆኖ ሳለ በሚታወቅ አካውንት አውርቶ ከዛ በአካል በግር መምጣቱ አይምሮ ስቲል ስቴብል ልክ እንዳልሆነም አንዱ ሌላው እኔ አላውቅም። አይምሮ ስቴብል ይሁን አይሁን ዲማን ይሁን ሊያው ላይ ተጸራውተው እኔም ማቀው እንዳወራኝ አምጥቼ እንዳገለጥኩ ብቻ አይምሮ ነው አይደለም ህክምና አለ ሄዶ ያረጋግጡላት ቢልም ባይሉም ግን ያሳዝነኛል። ያን ነገር ባያረግ ደስታዬ ነበረ። ግን ማድረጉ ደግሞ ብዙዎችን የሚጎዳ መስሎ ከተሰማኝ ያው አንዱ መሰዋት ግድ ብዙዎች መንጋ ከመጠበቅ አንፃር አንድ ደንባራ በቃለ ይሰዋል ማለት አይቻልም። ሶ በዚህ አጋጣሚ የግል ጸብ አንዳንዶች አሁን የግል ጸብ አለ የታውቂው አረኔ ሰላማዊ ሰው ነው ከማንም የግል ጸብ ላልኩ ንግግሮች ነው የሚመስሉት። አንተና እኔ ምን ገናኝ የክብር ጉዳይ ነው እንዴ? ወንዶኝ መጥቶ ዳብሶኝ እንዴት ነው ከሱ ጋር መጨረሰው እንዴ? እኔ ልንገርሽ እንኳን አይደለም ወንድ አይደለም ማለት ታይፕ ያለውን ሴት ራሱ ልነካ ፈቃደኛ ነው ሰው ታይፕ ያለውን ሴት ራሱ እንኳን አይደለም ወንድ ማለት ያው ተቃራኒ ነገር ነው የሚሳሳበው አይደለ? ታይፕ ካለውን ሴት ጋር ራሱ የመቀራረፍ ወንድ ያጠቃላይ የወንድን ባህሪ ነው የምነግርሽ። አሁን እዚህ ጋር የምነግርሽ እኛ ወንዶች በባህሪያችን አይተሽ ከሆነ ሴቶች ኢግኖር በቃ አልወደዳትም አልፈለጋትም። ለምን በቃ ቼክ አደረገ ፕሮፋይሏ ነገርዩ አልተመቸውም የሆነ ነገሩ ወይ ንግግሩ አልተመቸውም። አሁን አንዳንዶች እንደዚህ ነገር አቋም ላይ ብቻ ምናምን ላይ ትኩረት አይደለም። ግልጹን ልናገር ልባም ሴት አውቃለሁ አምናለሁ። መልክ ጠፊ ነው ደምግባትም ከንቱ ነው አይኖ ዛት አውቃለሁ ግን እንፈልገዋለን። ለልሽ የፈለኩት መጀመሪያ ላይ እኛ ወንዶች የሆነች ሴት ለምን ይመስልሻል የሆነች ሴት እልፍ ስትል ሚሉት ወንዶች ውጫዊ ነገር ኔቸር ገባሽ? ኢትስ ኔቸር በቃ አሁን ወንድ ሲያልፍ ሴቶች አራራራ ይላሉ እንዴ? አትሉ እናንተ የምታዩት ምን ስኬቱን ጥንካሬውን አይደለ? አንዳንዴ ያጋጥሙሽ አይቀር እንዴ ምን ወዳው ነው ከዚህ ጌኖች አይባልም። ልጁን ግን ስትቀርቢው በጣም የዋህ ሊሆን ይችላል፣ ስኬታማ ሰው ሊሆን ይችላል፣ ሊሆን ይችላል። ተረዳሽኛ? ያ ሶ ኔቸራችን ስለሆነ ታይፒካል ሴት ጋር ራሱ ኔቸራችን የወንዶች መጀመሪያ የሆነ ነገር ሲመስጠን ነው ጠጋ ብለን ደግሞ ቼክ የምናደርገው ማለት እና ሴቶች በዚህ አጋጣሚ ሚስጥሩ ይፈታላችሁ። የሆነው እንዳውረታችሁ ኢግኖር ካረገሽ በቃ አትልፊ አልተመቸሽ። በጣም ምሳሌ የሚሆን ባለ ትዳሮች አሉ ትልልቅ ሆኖ በእድሜ ትልልቅ ሆኖ ምልሽ ያለሱ ማትንቀሳቀስ ይታለች ያለሱ ይጨንቃታል እሱ ከሌለ እሱ ያስቀምጣል። እሺ ይሄን ቪዲዮ በማጋራት አንተ እንዳንተ እንደ ፍሬዘር ትወጣዋለህ አምነህበት ነው ፊትንም ምንንም ስታጋልጥ እንዳልከው ቤተሰብ መስርተሃል ትዳር አለ እናት አባት ቤተሰብ እህት ወንድም ዙሪያ ያሉ ሰዎች በዚህ ላይ ምን አስተያየት ሰጡ? አሁን ባለው ነገር ላይ ምን እያሉ ነው ያሉት? አብዛኞቹ ቤተሰቦቼ እንደዚህ ሶሻል ሚዲያ ተጠቃሚ አይደሉም ማለት ይቻላል። የተፈጠረው ነገር የተወሰኑ ሰምተው ደንግጠዋል። ብቻ ራስን ጠብቅ ነው እንደማንኛውም ሰው ራስን ጠብቅ ነው የሚሉት። እግዚአብሔር አለ መልካም ላኪን አምነዋለሁና ያው ምንም ቢያረጉ ምንም ቢያቃኔ ከሆነ ያው ሄዳለሁ ችግር የለውም። ከደገፋችሁኝ ከጎኔ ሆኑ ነገ ልጆቻችሁ እንደዚህ ነገር እንዳይደርስባቸው አብረን እንስራ። ፊቴን አገለጥኩኝ እንኳን ሪስኮች አሉት አውቃለሁ። ግን ደግሞ እግዚአብሔር አለ። ከእግዚአብሔር በላይ ደግሞ በጣም የምተማመንባቸው እዚህ ጋር የምታያቸው ሰፈሪ ሰዎች እንዳለ ያደኩበት ሰው ለዛት እንዳልፈራ የሚያደርገኝ ነው። ገባሽ? ብቻዬን አይደለሁም ልጅ ፈልጌ ዛቻዎቹ ግን አሴዳታ ምን ያህል ናቸው? አሁን በድምጽም በቴክስትም ማለት እንትኑን ለማወቅ ምን ያህል ነው ይሄ ጉዳይ ያስቆጣቸው ሰዎች? ዛሬ እንደው ላሳይሽ የተወሰነ ነገር አሁን እንኳን እያወራን ባለንበት ሰዓት ስንት ሚስኮል ይታይሻል? ኦኬ አሁን ተጨንቀን ነው ልጅ ነኝ ደግሞ ነገር ግን ኮሌውስ ሎጎስ ባሳይሽ ይታይሻል። ማናሳችሁ ስልኮች ያው ያስፈራሩ ይታይሻል። ያስፈራሩ ብለሽ አሁን እያወራን አሁንም ተደውሎ እሺ አሁን ይሄ ቮይሱ ነው ኮል ሪከርዱ ነው። ይሄ ደግሞ ምን ይላል እዚህ ጋር ለህይወት ተጠንቀቅ ቮይሱን ላሰማሽ። እሺ ሄሎ አቤት ፍሬዘር ነው ናኛው ማለት እንደምን እግዚአብሔር ይመስገን መገናኘት እንችላለን። ማን ለምን እንገናኝ ታገኛለህ?
ዘጋውበት ወዲያው ይሄው ቁጥር ራሱ ቴክስት አድርጎ ለህይወት አብዛኞቹ ደግሞ እየደወሉ ያጋጣሚ ጉዳይ ነው ሪከርዱ ጠፍቶ ነበር ይመስላል አሉ ዞሮ ብቻ እውነት ነው ቪዲዮቹን አጋርተሃል እንደ ዓለም ህዝብ ሁሉ ማይቶታል በሶሻል ሚዲያው ላይ ከዛ በዘለለ ግን ማስረጃዎችን ይዘው ወደ ህግ አካል እሱን ከሄደ በኋላ ይሄንን እናግኝቻለሁ ይሄ የሚታወቅ ሰው ነው ይፈለግ ብለህ ይሰጣል ኧረ እኔ ነገርኩሽ የዛን ቀን እኛም ደንግጠናል እኮ የኔ እናት እሱ ብቻ መሰለሽ እንዲያወጣው ኮሮታ የሱ ከሮጠ በኋላ አይ ነገሮች ከተረጋጉ በኋላ እዛ ጋር ወከባ ተፈጠረ ያዝ ሰው ሁሉ ግር ሲል አስብ የሆነ መንገደኛ ምንም ስለዚህ ታሪክ የማያውቅ ሰው ወንጀለኞች ናቸው ብሎ እኮ ሊዘን ይችላል ሰው እኛም ደንግጠናል በሰዓቱ አንደኛ ይሄነቱ በራሱ ያስደነግጣል ሁለተኛ እዛ ጋር የተፈጠረው ግብ በራሱ ያስደነግጣል ቶሎ ብለ ስልኩን ያገኘ ስለመሰለ ሮጠናል ነገርኩሽ እኮ ከዛ ነው ሄደን ስናየው ስልኩ የሱ አይደል ከሱ በኋላ ነው እንጂ ማለት ይሄው ነገር ከተፈጠረ በኋላ ነገሮች እንግዲህ ፖሊስ ማመልከት ማለት ገና እኮ ቪዲዮ ራሱ ከተለቀቀ 23 ሰዓት 24 ሰዓት ነው ከቤት ያልወጣው እዛቻ የተደረሰ የት ነው የምወጣው ወይስ ራሴን እንደ ሱፐርማን ዶክተር ነው የምወጣው እንዴት እንጂ በሰዓቱ አሁን ግን ችግር የለውም የኔ ታይም ማቅረብም ስለሚቻል መልካም እንግዲህ ይሄን ነገር ስታደርግ ያገዙ ይሄን ነገር የተጸየፉ ያዳማ ወጣቶች የሰፈር ልጆች አሉ እስቲ አጠገባችን አሉ የተወሰኑት ከነሱ ጋር ደግሞ እስቲ የነሱን ሐሳብ ደግሞ ልስማ አዎ ና እሺ ሰው እንዲማር ልጆቻችንም እንዲማሩ እሺ እንዴት ናችሁ ዘባንስ እንግዲህ በትላንትናው ዕለት በጣም የሆነ መነጋገሪያ የሆነ ቪዲዮ በጣም አጸያፊ የሆነ ብዙዎችን ያስቆጣ ግን ደግሞ እናንተ ባረጋችሁት ነገር ይበል የሚያሰኝ የተፈጠረ ነገር አለ እዚሁ አዳማ ላይና ፍሬዘር ያጋለጠው አንድ ቪዲዮ አለ እዛ ላይ ደግሞ እናንተ ፍሬዘር ወንድማችሁን ጓደኛችሁን በማገዝ ይሄን አጸያፊ ነገር አብራችሁ ስትጸየፉ ስታወግዙ ስትተባበሩ አይተናልና ከነዛ ውስጥ ነው እንግዲህ ናችሁ ተብዬ ያገኘሁትና እንደምን አላችሁ እንኳን ደህና ቆያችሁኝ ዋንደና ቆይሽን እስቲ ራሳችሁን አስተዋውቁልኝ ማለት ስሜ አብርሃም ጥበቡ አየለ እባላለሁ እዚሁ አዳማ ቀበሌ አዳማ ላይ የተወለድኩት ገዳ ቀበሌ ኢዳሙ ዞን ቡታ ወረዳ ይባላል ይሄ እና እኛ ይሄን ነገር ስሰማ እንደኛ እንደ ኢትዮጵያዊ ባህል በጣም ለመጀመሪያ ጊዜ ይኸው እዚህ ገዳ ቀበሌ ላይ የተወለድኩት 48ኛ ዓመት ይልጃለሁ የአራት ልጆች አባት ነኝ የልጅ ልጅም ያየው ነው ስለዚህ እኔ ወንድ ከወንድ እኔ ፊልም ላይ ነበር ማቀው ልጅ ሆነ ፊልም ነበር የምናውቀው እኛ እንዲህ አይነት አስጠያፊ ነገር አንወድም አዳማዎች አዳማ የወንድ ሀገር ነው ስርዓት ያለው ህዝብ ነው ጥርሰ በልስ ነን እንለያለን ከሌላው ክርስቶስ ሁሉንም እኩል አድርጎ ሲፈጥር እንደ ኢትዮጵያ ሲፈጥር የብሔር ብሔረሰብ ሀገር ነች ክብር ያለን ታሪክ ያለን እሱ ወንድም ፍሬዘር ላይ ያደረገው ለምን ይህን አስጠያፊያችንን የትኛው በጴንጤም በዋቄ ፈታል በእስልምናም በኦርቶዶክስም በየትኛውም ኢትዮጵያ ውስጥ ሰምቼም አላውቅም እንደዚህ አይነት አስጠያፊ ባለጌዎች የሚኖሩ አለ እዚህ ጋቶ የሆነውን የደረሰበትን እሱ የገለጸው የፌስቡክ አካውንቱ ላይ አዳማ አንድ ወዳጁ ላፕቶፕ ልኮለት ከእንግሊዝ ሊቀበል መጥቶ ግን ደግሞ የአካባቢ ወጣቶች ሌቦች ቀጥቅጠውት ላፕቶፑን ተቀብለው ትግሬ አውጪኝ ብሎ ወደ አዲስ አበባ እየሮጠ እንደሄደ ነው እንደውም በለተቀኑ መድኃኒዓለም ነበር በለቱ አወጣኝ ብሎ ቃል በቃል ጽፎ የነበረውና ከዛ በኋላ የወጡት ማስረጃዎች ደግሞ ሌላ ሆኖ ተገኝተው እሱም ከዛ በኋላ ደግሞ እንግዲህ ጽሁፉን ከጻፈበት ፌስቡክ አካውንቱ ላይ አንስቶ አሁን በይሳ ጸበል እንደሚገኝ ነው የተናገረውና እስቲ ምን አላችሁ በሰዓቱ ይመጣል ሲባልስ ይሄን ጉዳይ ስሰማ አንተ ራሱ በግልህ ምን አልክ ገና ስሰማ ታውቀው ነበር ከዚህ በፊት ጋዜጠኛ ሶፎንያስ አላውቅም እኔ ቴሌቪዥን አላይም እኔ ለቴሌቪዥንም ጊዜ የለኝም ሰራለሁ ከሰራ መልስ ወደ ቤቴ ነው ቤት ስልክ ምናምን ነው እንጂ ቴሌቪዥን ምን ልታረግ ምን ሊያደርግልኝ አላይም ሲቀጥል አንደኛ አቢ ነው ፍሬዘር ነው የደወለልህ ማለት ነው ከዛ እንደዚህ በኢየሱስ እንደነገጠ ያስደነግጣል ወሬው ራሱ በቃ ያስደነግጣል ስሰማው ራሱ በጣም ይዘገነነኝ በቃ ይቀፋል ራሱ ለመስማት ራሱ አይደለም ይቀፋል አረ በእናትህ አታሰማኝ ብዬ መለስኩለት ስልክ ሲመጣ ብቻ በአካል ነበር የፈለገኝ ገባሻር ግን ብቻ ግን ይደብር ነበር ገባሻር ይሄ ልጅ በጣም ብዙ ዛቻዎች እየደረሱበት ነው በሆነ ሰዓት በጣም ብዙ ዛቻዎች ይምጡ ችግር አለው ይድረስበት እስቲምጡና ይድረሱ ገባሻር ይድረሱበት ህግ አለው ለሱ የቆመ የናዝሬት ህግ አለ
ይሄ ሰው እየተዘረፍኩ ያለው ሰዓት ለምን ፖሊስ ጣቢያ እዚህ አይሄድም? ምስራቅ ሸዋ ፖሊስ ማዘዣ እዚህ ጋር ነው። እውነት ከሆነ ከተዘረፈ ያው እዚህ ጋር ነው። ዋና ፖሊስ ማዘዣ እዚህ ጋር ነው። ለምን እዚህ አይሄድም? ሰፈራችን ውስጥ እንደዚህ አይነት ሌብነት አንታወቅ። ገባሻ? እዚህ አዳማ ውስጥ እንደዚህ በሌብነት ራሱ ማንም ይታወቅ የለም። እዚህ አብሮ አደጋችን ነው። አቢ እዚህ ቤት ነው ተወልዶ ያደገው። ይሄ ሰፈሩ ነው። አቢ ነው የምንለው እኛ። የሰፈሩ ስም ትክክለኛ ስሙ ፍሬዘር ፍቃዱ ነው። ገባሻ? አቢ ግን ሰፈር ውስጥ የምንጠራው ስም ነው። ለዚህ ነገር ተጋፍጦ መጥቶ እንደዚህ ላደርግ ነው ብሎ ሲነግራችሁ አለና ያላችሁት እንጂ ከዚህ በላይ ምን አለ? ሰዎች ለማመን ይቸገራሉና ቆይ እስቲ አንፍረድ፣ በዛ ሰው ያለውን ነገር እንስማ። ቆይ እስቲ ይሄ እንዲህ በመርቶም በአካልም ለማመን የሚቸገሩ ሰዎች አሉና እናንተ ነው በአካልም እንዳያችሁትም ሰው በጓደኛችሁ በወንድማችሁም ይሄ ነገር እንደመድረሱ የእናንተ ሙከራ ያስተምራል ያላችሁት ነገር አድርጋችሁ እንደመሸኘታችሁ ለማመን የተቸገሩ ሰዎችም ምን ትላችኋላችሁ? ለማመን የተቸገሩ ሰው ካለ ከይቅርታ ጋራ እኔ የሱ አባል ናቸው የሚመስሉኝ ራሱ ይሄ ደስ አይልም። ለማንኛውም ግን ማለት ነው ከዚህ በላይ ማስረጃ ምን ይቀርባል? አልጋ ቤት እስከሚደረግ ነው የሚፈልጉት። ከዚህ በላይ ማስረጃ አንቺ እንደ ህሊና ምን ትፈልጋለሽ? ይሄ በቂ ማስረጃ አይደለም? ከበቂ በላይ ማስረጃ ይዘናል። ከዚህ በላይ ማስረጃ ቪዲዮ ነው አይደል? ቪዲዮ ደግሞ አልጋ ቤት ገብቶ የተደረገውን ነገር ነው የሚፈልገው ወይስ የትኛውን? እሱን ደግሞ ልናደርግ አንችልም። እኛ አይደለንም አይምሯችን አይፈቅዱም። እሺ እንግዲህ ፍሬዘር አቶ ልበል ኦኬ እሺ እንግዲህ እዚህ ድረስ መተን ለሰጠን ቃለ መጠይቅ ከልብ አመሰግናለሁ። ጓደኞች፣ ወዳጆች ተሳትፏቸውን እንደዚህ ነገር እንደሚያወግዙ እንደሚጸየፉ እንዳጠቃላይ እንደ ሀገርም እንደ አዳማም እንዳንተ ወንድምነትም እንደዚህ ነገር እንደሚጸየፉ የነበረውን ጊዜም በደንብ ቆንጆ ቆይታ አድርጋለሁ ከነሱ ጋር። በስተመጨረሻ ግን የምትለኝ የምታመሰግነው ቀረ እዚህ ላይ ሳና ያላነሳ ነው ቃል ቢሰመርበት የምትለው ማንኛውም ነገር ካለ መጨረሻ ላይ እድሉ ውስጥ ኦኬ እኔ እንግዲህ ያው በዚች አንድ ቀን ውስጥ አይተሻል ምን ያህል ሰዎች ጋር ደርሶ ይሄ ነገር እንደ ሀገር መነጋገሪያ እንደሆነ አይተሻል። እኔ በዚህ ስላስተላለፍ የምፈልገው ምንድነው እንደዚህ አይነት መረጃዎች ሲገኙ በተቻለ አቅም የኢትዮጵያ ሕዝብ መረጃውን እስከሚያገኝ ድረስ ምንም ነገር ላይ ለመፍረድ ባይቸኩል ቢረጋጋና መረጃው እስከሚወጣ ቢጠብቅ። ምክንያቱም እኔ እንደነገርኩሽ ነው ድንገት ቤቴ ስገባ ፌስቡክ ላይ የሐሰቱን ወረቅ ንግግር ጽፎ አየሁት። ሰዎች ነው የነገሩኝ ራሱ መጽሐፉን ራሱን ያላየሁት እና ተናድጄ ነው ራሱ እንዴት የአዳማን ህዝብ ስም እንዴት ያጠፋል ብዬ ተናድጄ ነው ሄጄ አይተሽ ከሆነ ቪዲዮ ላይ የአዳማ ህዝብ ጨዋ ህዝብ ነው፣ ሳይነኩት የሚነካ ህዝብ አይደለም። እና አንተ እንደምትለው እኔ እውነቱን ልንገራችሁ ብዬ ነው የዛን ቀን ቲክቶክ ላይ ስናገር ነው አንተ ራስህ ነህ ገይነ ማስረጃ የለህም ምናምን እንዴት አንድ ሰው ፊቱን አጋልጦ እንዴ ሰው እኮ ማለት ሌላ ተጨማሪ ደብል ፌስ የለውም ማለት የሆነ ገልጦ ወይ ገሽልጦ እንትና የለውም። የራሱን ፊት አጋልጦ የሰውን ፎቶ ጠቁሞ እንዴ ያ ነገር እኮ እውነት ካልሆነ እኮ ስም በማጥፋት ወንጀል እኮ ይከሰሳል ያሰው። ይሄን ነገር እያገናዘብኩ ያውቁ አደባባይ ላይ መጥቼ ይሄ ሰው እንደዚህ ነው ብዬ ስናገር እስቲ ማስረጃ ብሎ ይሄ ፖዚቲቭሊ ነገሮችን ተረድቶ ማስረጃ አለ ወይ ቢባል መልካም። እኔ ጋር ብቻ አይደለም በጣም አይ ቲንክ ብዙ ሰዎች አሁን እግረኛውን የሚባለውን ሚዲያ ይቅርታ እየጠየቁ ነው ያሉት። ያ ሰው የሆነ ነገር እንትን ብሎ ጠየቀ ማጣራት። ብዙ ኢትዮጵያዊ የታዘብኩት ነገር ቢኖር የሆነ ሰው ሰርቶ የሆነ ነገር ሲያደርግ አብዛኛው ሰው ኔጌቲቭ ነገር ብቻ ነው የሚያየው። የሰውን ፖዚቲቭ ነው ማበረታታት አያውቅም። በጣም ሚዲያም ላይ ስለምመለከት ነው በጣም ብዙ ሰው የሆነ ነገር ሰርቶ ሲመጣ ከመተቸት አንዳንድ በጣም የበቃ ዋይዝ የሆኑ ሰዎች አሉ፣ የበሰሉ ሰዎች፣ በርታ ጠንክር የሚሉ ሰዎች አሉ። ስለዚህ ለፍርድ አንቸኩል። መረጃ አንድ ሰው አለኝ ካለ መረጃውን እስኪያቀርብ እንጠብቅና መረጃው አግባብና ትክክል ካልሆነ በሕግ መጠየቅ ካለበት ይጠይቃል። እንዲሁም ሰውም የራሱን የግል ሀሳብ መስጠት ይችላል። ነገር ግን ማስረጃ አለኝ እያለ እያቀረበ እንደዚህ አይነት ተአማኒነት ያለው ማስረጃ ማለት ራሴን እኮ ሰክሪፋይ ነው ያደረኩት። በነገራችን ማን ነው እንደዚህ ያደረገው? ራሱን ወንድ ፊት ለፊት አጋፍጦ እንዴ እየተዛተብኝ ነው ማለት በሰላም እኮ መኖር የምችል ሰው ነኝ። አይ እኔ ጋር እስካልመጡ ድረስ ምን ችግር አለ ምን አገባኝ ብዬ እኮ መኖር የምችል ሰው እኮ ነኝ። ነገር ግን ኖ አንዴ ነው አይደል የምንኖረው በዚህ ምድር ላይ አንዴ ከኖር ታዲያ ወንድሜ እዛ ጋር ወድቆ ባይው ምንድነው የምጠቀመው? ተበላሽቶ የሆነ ሰው ባይ ምንድነው የሚሰራልኝ ነገር? ስለዚህ የሰው መጋለጥ አለበት ብዬ አጋለጥ። ሶ ከጎኔ መሆን ያለባችሁ እንደዚህ አይነት ምናልባት ይሄ ነገር የሚያስደስታችሁ ሰዎች ኦኬ
ያን ብታረጉ ኖርማል ማለት ራሳችሁ እዛ ነገር ውስጥ ያሉ ሰዎች። ነገር ግን እዛ ነገር ውስጥ የሌላችሁ ሰዎች በቻላችሁ ታቅም እንደዚህ አይነት ነገር ነገ ላይም እናንተም ቤት አንኳኩቶ መምጣቱ ስለማይቀር በቻላችሁ ታቅም በቃ ተቃውሙ። የሆነ ሰንበሪ ሰርቶ ካያችሁት አግዙት። ምንም ማለት ላይክ ኮፒ ሊንክ ሼር ምናምን ምንድነው ማለት አይከፈልበትም አይደል? ምን ዝም ብላችሁ ስክሮል ታደርጉ የለ። ስለዚህ ፕሊዝ ጊዜያችሁን አንዳንድ ጊዜም ለመልካም ነገርም ደግሞ ብታውሉት ባይ ነው። ዛቻው፣ ማስፈራራቱ፣ ትችቱ ይበዛል ወይስ አድናቆቱና ማበረታታቱ? እውነት ለመናገር ይሄ የተጨበጠ ነገር ስላቀረብኩኝ ብዙ ሰው አድናቆት ኮሜንት ላይ ብቻ ሳይሆን እየተደወለ ራሱ አድናቆት ነው ያለው። ግን አያለው አንዳንዴ ማለት ሰው እንዴት አይምሮ የተሰጠው እንዲያስብ አይደለም እንዴ? መረጃ ቀርቦለት የዛ ሰው ማንነት ተረጋግጦለት እንዴት መቀበል ይከብደዋል የሚለው ነገር ይገርመኛል በጣም እና በጣም ያሳዝናል። እና ኖር ያው አድናቆቱ ነው በብዛት የሚሰውነት ለመናገር እና የኢትዮጵያ ሕዝብ አደራችሁ ነው እንግዲህ ያው ከዚህም በኋላ እኔ ችግር የለውም እኔ ምንም ሆኖ የሆነ ነገርም ተፈጥሮ ሊሞት ያው ቀኔ ከደረሰ መሞት አይቀርም። ነገር ግን በቃ ቢያንስ ዋጋ ክፈሉ። እጃችሁ ላይ ባለ ዲቫይስ ኮፒ ሊንክ ሼር ማድረግ ኖርማል ነገር እኮ ህግ መንግስት ጋር እንዲደርስ ይረዳል። በዚህ ነገር ላይ የሚሰሩ ሰዎች ጋር ይደርሳል፣ ይተባበራሉ። ይሄን ነገር ከሀገራችን ጸያፍ ነገር ነው፣ እናስወጣዋለን፣ እናባረዋለን። እንተባበር። ከተያዝን ምንም ነገር ማድረግ እንችላለን። እኛም ከልብ እናመሰግናለን። ያገዙህን የረዱህን ወንድሞችን ጓደኞችን እናመሰግናለን። ኦኬ እሺ ቴንክ ዩ እኔም አመሰግናለሁ እላችኋለሁ። ዘርቀታኝ ያ እኛም እናመሰግናለን። እንግዲህ ምናልባት ሊንክህን የዩቲዩብ አካውንት መንገር ከፈለክ የኢታ ቤተሰቦቻችን ቤተሰብ እንደሆነ መናገር ትችላለን። ያው ዩቲዩብም ላይ ቲክቶክ ላይ ፍሬዘር ፍቃዱ ካሉ ይመጣላችኋል። ፍሬዘር ፍቃዱ ፍሬዘር ፍቃዱ ብላ ስሜን ብቻ ከጻፋችሁ ይመጣላችኋል። 2 አካውንት ነው ያለው። አማርጣችሁ እየገባችሁ ተጠቀሙ። ቲክቶክ ላይ ምናልባት አሁን ይቅርታ አቋረጥኩ። ምናልባት አሁን በተፈጠረው ነገር እነዚህ ለየት ያሉ ቅድም ያነሳናቸው ከነዛ ጋር የተገናኘ አንተ ላይም ጥርጣሬ እንደማሳደራቸው በደንብ አሁን ከዚህ በኋላ በደንብ ይበልጥ ትሰራበታለህ፣ ትገፋበታለህ ወይስ አሁን ከተፈጠረው ነገር ጋር አይ ቆይ ትላለህ? እኔ ሲጀመር ለነሱ ብዬ አልጀመርኩም፣ ለነሱ ብዬም አላውቅም። የጀመርኩት የራሴ ኬስ ስላለ እንደነገርኩሽ ቤተሰብ ላይ ፋሚሊ ላይ እንጀምር ያደረገኝ ነገር አለ ከትዳር ጋር ተገናኘና ማንም ሰው በዛ ጠባሳ ውስጥ እንዳይገባ ብዬ በጀመርኩት ስራ ነው ራሴም ውጤታማ ሆኜ የዛ ነገር ውስጥ ራሴን ያገኘሁት። የስራም ችግር ኖሮብኝ አይደለም፣ ምንም አይደለም። ሄደን ማየት እንችላለን። ጋራዥ አለ ራሳችን። ግን ከሰራ አይቀር ደግሞ ሰው ያው ገንዘብ ሜክ ያደርጋል። እኔ ባልፈልግም ሜክ ያደርጋል ነገር ገባሽ አይደል? ስለዚህ እየተሰራበት ነው። ተጠቀሙ፣ ግቡና ተመልከቱ። እኔ ገብታችሁ ብታዩ ተጠቃሚ ነው። ለእናንተ ነው የምሰራው፣ ለማንም ማለት ነው። ቢገቡና የሚጠቀሙበት ህይወታችሁ ይሻሻላል ብዬ አስባለሁ። እኛም እናመሰግናለን። ቴንክ ዩ ስለሰጠኝ።